ላይ ቅድምም ላይ ላይቭ ከፍቼ ሰዎች ሲጠይቁኝ ገድል ላይና ድርሳናት ላይ እውቀቱ የለኝም ብዬ አስቀምጫለሁ። ኤርሚ መጽሐፍ ቅዱስ ላይ ከሆነ ግን ቤተክርስቲያን ለእኔ የሰጠችኝ ኢየሱስ ይባላል። ይሄኛው ታዲያ ከየት አምጥታን ቤተክርስቲያን ለአንተ ባትሰጠም ለህዝቡ የሰጠችው እኮ እንዴት መሰለ? አሁን እኔ በተረዳውበት ነው የምነግርህ። አሁን ገድላት የራሱ የሆነ አውድ አለው ኤርሚ፣ የራሱ የሆነ አፈታት አለው እና በዚህ ጉዳይ ላይ አስቤበትም ስላልመጣሁኝ ለማንኛውም ቀጥሉ። እኔ አሁን እንደዚህማ ድፍንፍና አታድርገው፣ እንደዚህ ሽፍንፍንማ አታድርገው። አስቤበት ስላልመጣው ምናምን ነገር የትኛውንም አስበበት አልመጣም። እኔ አሁን አንዳንድ ጊዜ ምን አለ መሰለህ ኤርሚ ሰልችቶ ያውቃል። አንዳንድ ይሄ ትችቶች ምናምን ነገር እኔ አሁን አንተ ማትቀበላቸው ሰዎች አሉ። እኔ አሁን የነሱን ቪዲዮ ባሳየ ይሄንንም አልቀበልም፣ ይሄንን በግልጽ ተቃውሜዋለሁ። ታውቃለህ ከአንተ ጋር ይሄን ተቃውሜ ያለው ትላለህ። ልክ እንደሱ እና አንተ ታዲያ አሁን ይሄንን ተቃውሟን ታዲያ ተምዬ እንዴት መሰለ ይሄንን ራሱን የቻለ እንትን አለ አውድ አለ። ምንም አውደስ አሁን ይሄንን ኦኬ እሺ መጽሐፍ ቅዱስ ላይ እሺ እናውራ። ቆይ ተሚ ይሄ ታቦት ቆሞ በዕለተ ቀኑ ካህኑ ገድሉን እያነበበ ምን እንደሚል ስማ እስኪ። እና አውድ እኮ የሚባለው ሙሉ ተሰምቶ ወይ ደግሞ የተጻፈ ካለ የተነበበ ካለ ሙሉ ተነቦ ሲነገር ነው። ይሄን ለመፍታት እኮ ኤርሚ እኔ ቪዲዮ ትፈቅድልኛል ላሳያለሁ። እኔም ያንተን ኤርሚ መጀመሪያ ላዳም ትችላለህ። ሰይጣንን ስናመልክ ያለበት ካለ ከየትኛውም የወንጌላውያን አማኞች ቪዲዮ ከነመረጃው ፓስተሩ ምን ወንጌላዊ ነብዩ የተባለ ሰይጣንን ስናመልክበት ያ ካለ ታመጣለህ ማለት ነው። አሁን እዚህ የሚነገረውን ስማው፣ እዛ አንተም ደግሞ ልክ አምጣው ትልቁ ላይ ያደርግሃለሁ። ያው ኤርሚ ምን አለ መሰለህ አሁን አመሰግናለሁ። ቀጥሉ ሰላም ብዬ ልወርድ ነው። አይ ለምን እንደምትወርደው ተሚ ለምን መሰለህ ኤርሚ እኔ አሁን እኛ ጋር አንድ ሌሊት ነው አይደለም። እኔ እኮ እኔ ልወያይ በፈልግ ኤርሚ ስሜቴን ታውቀዋለህ ተሚ። በጥቂቱም ቢሆን ጠባይህንም አውቀዋለሁ። በጥቂቱም ቢሆን ማለት ነው እኮ ግን አንተ በጣም ስማርት ነህ። በእርግጥ ያው ውድቅት ሌሊት ምናምን ብለህ ነው አይደለም? ኢትዮጵያ ውድቅት ሌሊት አይደለም። እሱ ሳይሆን ኤርሚ እኔ አሁን አንተ ቀጥል እኔ እሳቸው ይቀጥሉ። ኤርሚ ለምን መሰለ አሁን ብትከፍተውም እኔ ሀሳቡን ስላላወቁት በናውራበት እኮ ብዙ ቶፒክ እኮ አለ። እዛ ቶፒክ ላይ እናወራ ነበረ። ለማንኛውም እንደተከባበርኩኝና እንደተከበርኩኝ ምንም እላፊ ቃል ሳልናገር ሉረድ፣ እላፊ ቃልም ሳትናገር ሉረድ ብዬ ነው። ካህኑ የሰይጣኑን ልጅ ብለው የሰይጣኑ ልጅ ታቦት ተቀርጾለት እኮ ነው ተሚ እኮ እኔ ማን ነኝ? እኔ ኦርቶዶክስን ወክላለሁ እንዴ? እኔ ተወክላለሁ ግን አንተ ቀጥሎ ደግሞ ያልገባህ ነገር አለ ኤርሚ። የመጀመሪያው ጉዳይ እኔ የመወያየቱ አቅሙ ሳይኖረኝ ቀርቶ አይደለም፣ ግን በርታ ተመስገን አንተ ለእኔ ተወያይልኝ እና ተከራከርልኝ ብላ የሾመችኝም የመረቀችኝም ቤተክርስቲያን የለችም። የመጀመሪያው ጉዳይ። ሁለተኛ ደግሞ ሁሉንም ነገር እንደ አውድ ለማውራት ራሱ እኔ ፍላጎቱ ቢኖረኝ ነገርኩ የምወያይበት። አሁን ግን ሌሊት ነው እኔ ጋ የፈለገ ሌሊት ቢሆን የፈለገ ሌሊት ቢሆን ቤተክርስቲያን ዛሬ አልችልም እባክህ። እኔ ችግር የለም መሄድ ትችላለህ ተሚ ችግር የለም። ግን ቤተክርስቲያን ሰይጣንንና የሰይጣንን ልጅ እንደምታመልክ ይኸው ካህኑ ናቸው የሚናገሩት። ገድሉ ይኸው ይነበባል። ህዳር 29 ቀን የሰይጣኑ ታቦት ይኸው የሰይጣኑ ታቦት ማለት ነው። ሰይጣኑ ክርስትና ስም ወጥቶለት ጽዋለ ጽድቅ ተብሎ ዓለማዊ ስሙ መጥቆራ ተብሎ የአየር ላይ ጋኔን ነው። አባቱ ተረጎ ይባላል። ኦፊሻሊ ይኸው የሰይጣኑ ልጅ እያሉ የሚሉትን ስማው ከፈለክ ማለት ነው። አለማውራት ይችላል፣ አላስገደደህም እኮ። እሱን እኮ ከሰማሁኝ ኤርሚ ሌላ ነገር ውስጥ ነው የምገባው። እኔ አሁን
ቅድም ላይ ብዙ አሉ አንተ ማትቀበላቸው ቪዲዮዎች፣ እነሱ ማሳየት ይችል ነበረ። አንዳንድ ጊዜ የምትጽፉ ሰዎች ገና ሳታሳየኝ ቪዲዮ የገባሁት ኤርሚያስን እንደ አጋጣሚ ሰላም ልለው ነው የገባሁት። አይ ታች ላይ የምትናገሩ እህት ወንድሞች ኤርሚያስን ሰላም ልለው ነው የገባሁት። ሰላም ብዬ ነው የወጣሁት። በቃ መግባት ስላለብኝ ነው የገባሁት። ኤርሚያስ ጋር መውጣት ስላለብኝ ነው መውጣው። ኤርሚዬ በቃ እሺ በለኝ። ችግር የለም። ቴንክ ዩ ተሚ። ኦኬ ከዚህ የበለጠ አናስገድደውም። እሺ ግን እኛ እንቀጥል። ቤተክርስቲያኒቱ ምን እንደምታመልክ ካህኑ ሲናገሩ ስሙ። የማይቻላቸውን ተሸክሞ መጣ። አባታችን ጨዋለ ደረሱ ልልበሉ ራደች ተንቀጠቀጠ። ገዳሙን በብርሃን ተመላች። ደስ ይበላችሁ። በአባታችን ዜና ማርቆስ ጸሎት እግዚአብሔር ማርኮታልና የሰይጣኑ ላይ ከተጠመቀ በኋላ በመንፈስ ቅዱስ ብርሃንነት ሁለንተናው ብርሃን ሆነ። በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። ልልበሉ የማ ልጅ ከተጠመቀ በኋላ ነው ያሉት ካህኑ። የሰይጣኑ ልጅ ከተጠመቀ በኋላ በመንፈስ ቅዱስ ብርሃን ሕይወቱን መላ። እንደ ቁራ ጥቁር የነበረው ጸጉሩ ማነው ሰውነቱ ወደ ነጭነት ተቀየረ። የሰይጣኑ ልጅ ከተጠመቀ በኋላ ኦርቶዶክስ የሰይጣን ልጆች ታጠምቃለች ማለት ነው። ኦርቶዶክስ ሰይጣንን ታጠምቃለች። የሰይጣን ልጅ ምንድን ነው? ሰይጣን ነው። አጃኢብ ነው ይላል የድሬዳዋ ሰው። ወገኖቼ ኦርቶዶክስ የሰይጣን ልጅ ታጠምቃለች ማለት ነው። ከዚህ በኋላ የአባታችን ዜና ማርቆስ ረድ ሆነና አባታችን ዜና ማርቆስም ወደ ገዳማቸው ወደ ደብረ ስርዓት ይዘው ሲሄዱ በአንድነት ኖሩ። ጨዋለ ጽድቅም የሰዎች ልጆች ሊሰሩት የማይቻለውን መልካም ስራን ይሰራ ነበር። ከሰራቸውም ስራዎች አንዱን እንንገራችሁ ስሙ። ከዕለታት አንድ ቀን አባታችን ዜና ማርቆስ ለገዳሙ አገልግሎት ይውል ዘንድ ሰላሌ ከሚባለው ቦታ ሄደህ እንጨት አምጣ ብለው አዘዙት። እሱም እንደታዘዘ ሄዶ በጠዋት እንጨቱን ለቀመና 300 ሰዎች መሸከም የማይቻላቸውን ተሸክሞ መጣ። ሰዓት ወደ ገዳሙ ተመለሰ። ከዚህም ስራ የተነሳ አባታችንና ልጆቻቸው ያደንቁ ነበር። የጨዋለ ጽድቅ ያመጣው እንጨት ለብዙ ቀን አገለገላቸው። እንደዚህ ባለ ስራ እያገለገለና በአባታችን ጸሎት እየተማጸነ ብዙ ጊዜ ደጅ ጠና። አባታችንን በጸሎታቸው ይረዱትና ረብህ ጥቅም ካላቸው ከቅዱሳት መጽሐፍ እየጠቀሱ ይመክሩን ነበር። ከዚህ በኋላ በስራውና በእውቀቱ መልካም ሰው የሆነና የቅዱሳን መላእክትን ክብር የምታስገኝ ልዩ የትሩፋትን ፍጻሜ የሆነችውን ምንኩስናን ይቀበል ዘንድ ተገባው። ያን ጊዜም በአባታችን ዜና ማርቆስ እጅ መነኮሰ። ከዚህ በኋላ መስራትን እየጨመረ ለጾምና ለጸሎት፣ ለስግደት፣ ለገድልና ለትሩፋት የተጠመደ ሆነ። በእንዲህ ያለ ስራ ወንድሞች መነኮሳትን እየረዳ እግዚአብሔርንም ደስ እያሰኘ በደብረ ስርዓት ገዳም 7 ዓመት ተቀመጠ። አባታችን ዜና ማርቆስም መላላኩን፣ ትሩፋቱን፣ ገድሉን፣ ጾሙን፣ ጸሎቱን ተመልክተው ያደንቁ ነበር። የእግዚአብሔርንም ድንቅ ስራ ኃጥአንን መመለሱን፣ ርኩሳንን መቀደሱን ያደንቁ ነበር። አባታችን ጨዋለ ጽድቅም በገድል ላይ ገድልን እየጨመሩ እንደ መላእክትም ለፈጣሪያቸው ለኢየሱስ ክርስቶስ ምስጋናን ያቀርቡ ነበር። እንዲህም እያሉ ቅዱስ ልዩ ምስጉን እግዚአብሔር ሆይ ሰማይና ምድር የፈጠርክ በእነሱ ውስጥ የሚገኘውን የዘላለም ንጉሥ አመሰግናለሁ። ቅዱስ የሆነውን ስምህን አመሰግናለሁ። ቅዱስ የሆነውን ስምህንም አመሰግን ዘንድ የተገባው ያደረከኝ አመሰግናለሁ። አባታችን ጨዋለ ጽድቅ ይህን ጸሎት ከጸለዩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠላቸው። እሱ በቅንነት ለሚጠሩት ቅርብ ነውና ጌታችንም በሚጣፍጥ አንደበቱ እንዲህ አላቸው፣ ወዳጄ። ጨዋለ ጽድቅ የሚባለው መጥቆራ የሚባለው አጋንንት ነው። የክርስትና ስሙ ነው ጨዋለ ጽድቅ የተባለው። አባታችን እያለ ብሎ የሚጠራው ሰይጣኑን ነው። ዓለማዊ ስሙ ማን ነው? መጥቆራ ነው። የክርስትና ስሙ ጨዋለ ጽድቅ ነው። ኢየሱስ ክርስቶስ የተገለጠለት ለማን ነው? ለጨዋለ ጽድቅ ለማለት ሰይጣኑ ማለት ነው። ተገለጠለትና ኢየሱስ ክርስቶስ ሰይጣኑን ምን አለው? በኦርቶዶክስ
ዘዋለ ጽድቅ ፍቅር አንድነት ለአንተ ይሁን የባሪያ አባቴ የአብ የባሕርይ ሕይወት የመንፈስ ቅዱስ ፍቅር አንድነት ከአንተ ጋር ይሁን አለው። ዳግመኛም ከዚህ ገዳም ተነስተ እኔ ወደ አዘዝኩ ቦታ ሂድ፣ ክፍልህ በዚህ አይደለምና ያችም የምትሄድባት ቦታ እኔን በንጹህ ድንግልናዋ የወለደች በእናቴ በማርያም ስም ሰርቼ ቀድሻታለሁ፣ አክብሬያታለሁ አላቸው። በዚያም ፈቃዴን አድርግልኝ፣ እኔም ሁልጊዜ ከአንተ አልለይም። ጌታችንም ይህንን ተናግሮ ተሰወረ። አባታችን ዘዋለ ጽድቅ ወደ ታዘዙበት ቦታ ይሄዱ ዘንድ ተዘጋጁ። ወደ አባታችን ዜና ማርቆስ ሄዱና አባቴ ሆይ ባርከኝ፣ በጸሎትም አትርሳኝ፣ እኔስ ከአንተ እንድለይ ባልወደድኩም ነበር፣ ነገር ግን ወደ አዘዘኝ እሄድ ዘንድ የእግዚአብሔር ፈቃድ ሆነ አሏቸው። አባታችን ዜና ማርቆስም አባቶች ቅዱሳን ደስ ያሰኘች እግዚአብሔር መንፈሳዊ ምግቡን መግቦ እስከዚች ሰዓት ያደረሰኝ እሱ ከአንተ ጋር ይሁን፣ የምትሄድበትን መንገድንም ያከናውንልህ፣ ታላቅ አባትም ትሆናለህ አሏቸው። አባታችን ዜና ማርቆስም ይህንን ተናግረው ከባረኳቸው በኋላ እርስ በርሳቸው አንገት ለአንገት እየተቃቀፉ ተሰነባበቱ። ወንድሞቻቸው መነኮሳትም እንዲሁ ተሰናበቷቸው። አባታቸው ዜና ማርቆስና ወንድሞች መነኮሳት ከተሰናበቱ በኋላ መንፈስ ቅዱስ እየመራቸው ጌታችን ወደ አመለከታቸው ቦታ መሄድ ጀመሩ። ከሚሄዱበትም ቦታ ሳይደርሱም ጌታችን መዘምራንንና ካህናትን አዘጋጅቶ ጠበቃቸው። የመዘምራኑ ቁጥር 300 የካህናት የቀዳሳያኑ ሰሞነኛ ቁጥር 29 ነበር። እነሱም በጣም ዝማሬ ሳሉ እኚህ ጻድቅ አባታችን ዘዋለ ጽድቅ ደረሱ ልንበሉ። ያን ጊዜ እርስ በርሳቸው በተቀደሰ ሰላምታ ተሳሳሙ። አባታችን ዘዋለ ጽድቅ በመምጣታቸው እነዛ ካህናት ተደሰቱ። እኚህ ጻድቅ እንደሚመጡ መንፈስ ቅዱስ ነግሯቸው ነበርና። ከዚህ በኋላ ለካህናቱም ለሕዝቡም አባት ሆኗቸው። ራሳቸውንም ዝቅ እያደረጉ ይታዘዟቸው ነበር፣ ፈቃዳቸውንም ይፈጽሙላቸው ነበር። ዳግመኛም የእግዚአብሔርን ቃል እያስተማሩ ያፈቅሩ ዘንድ ይመክሯቸው ነበር። ሁልጊዜ ለእግዚአብሔር ደስ የሚያሰኘውን ስራ እንዲሰሩ ያዟቸው ነበር። እሳቸውም ጾምን፣ ጸሎትን፣ ስግደትን፣ መላላክን አዘወተሩ። በደብረ በስራት እያሉ በፊት ሰሩት የነበረውን ትሩፋት አሁንም ይሰሩት ነበር። በቀንም በሌሊትም አይተኙም ነበር። ዳዊት በመዝሙሩ የተናገረውን እያሰቡ እንዲህ የሚለው ለዓይኖቼ እንቅልፍን፣ ለቅንድቦቼ ሽልብታን፣ ለጉንጮቼ እረፍትን አልሰጣቸውም። የያዕቆብ አምላክ ማደሪያ የእግዚአብሔርን የእረፍት ቦታ እስካገኝ ድረስ ሰው እንዳያየው ከቀሚሱ በታች ማቅን ይለብስ ነበር። ከንቱ ውዳሴ እንዳይሆንበት እንደተተከለ ምሰሶ ሆኖ ቆሞ ይጸልይ ነበር። ጌታችን የቤታችን ኢየሱስ ክርስቶስ ሕማማተ መስቀል ሁልጊዜ ያስታውሳል። ይኸውም ሕሙማን መገረፉን፣ በአምስቱ ችንካር መቸንከሩን፣ መሰቀሉን፣ በሶስተኛው ቀን ከሙታን ተለይቶ መነሳቱን። ይህንን እያሰቡ ጀርባቸውን በሰንሰለት ይገርፉ ነበር፣ ሰይጣኑ በድንጋይ ይጸፋ ነበር። ደሙ እንደ ውሃ ወደ ምድር እስኪፈስ ድረስ እንዲህ እያለ ጌታ ኢየሱስ ክርስቶስ ሆይ ይህን ሁሉ መከራ ለእኔ ስትል ተቀበልክ እኮን። ነፍሱንም እንዲህ አላት እንዲህ ላል ነበር፣ ጽኝ በርቺ፣ ለኃጢአትሽም ስርየት አልቀሽ። በዚህ ምድር ሳለሽ ካላለቀስሽ በፈጣሪ ፊት ከጽድቅ ተራቁተሽ ስትቆሚ ምንን ትመስያለሽ? እንዲህ እያለ እንደ መንኮራኩር ይሰግድ ነበር። ወዙም እንደ ውሃ እየወረደ ምድርን ያርስ ነበር። አባታችን ዘዋለ ጽድቅ እንደዚህ ባለ ገድል እያለ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን መላእክት ጋር ወደ እርሱ መጣ። አምላክን የወለደ በእንጋጭ ጋር በድንጋሌን የጸና ክብርት እመቤታችን ከእርሱ ጋራ መጣች። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትም መጡ። ሁሉንም ቅዱሳን በጸሎትና በምስጋና በዝማሬና በማህሌት መጡ። ጌታችን ኢየሱስ ክርስቶስ ከመላእክትና ከቅዱሳኖቹ ጋር ከሰማይ ሲወርድ ምድሪቱ ራደች፣ ተንቀጠቀጠ፣ ገዳሙን በብርሃን ተመላች። ደስ ይበላችሁ። ከብርሃን ድንጋጤ የተነሳ በምድር ላይ ወደቁ። ጌታችንም እንዲህ አላቸው፣ ወዳጄ ዘዋለ ጽድቅ አትፍራ፣ ላስደነግጥህና ላጠፋ አልመጣሁምና ነገር ግን ላስደስት ቃል ኪዳንም ልሰጥ ነው እንጂ። ይህንን ተናግሮ ቅዱሳት በሆኑ እጆቹ አነሳውና ሳመው፣ እጅግም ወደደው። እንዲህም አለው፣ ወዳጄ ዘዋለ ጽድቅ መታመሜን፣ መሰቀሌን፣ መሞቴን እያስታወስክ በጋለ ሕሊናና ስሜት በቆራጥ ልቡና ታላቅ ገድል ተጋድለሃልና መከራዬንም እያስታወስኩ የመረረ እንባን አነባህ። በእንደዚያ ተጋድሎ እያለ በመለመንከኝ ጊዜ እነሆ ወደ አንተ መጣሁ። ከድካም ወደ እረፍት ቦታ፣ ከአሳር ወደ ክብር፣ ከጽልመት ወደ ብርሃን፣ ከሐዘን ወደ ዘላለም ደስታ ወስድ ዘንድ መጣሁ። አሁንም ደስ ይበለ ወዳጄ ዘዋለ ጽድቅ፣ አርበኛው ልጄ ዘዋለ ጽድቅ፣ ተጋዳይ ልጄ ዘዋለ ጽድቅ ሆይ እነሆ ደስታ ይገባል። አባታችን ተጋዳ ላይ ምናምን ነገር ብሎ የሚለው ኢየሱስ ክርስቶስ እኮ ነው ልጄ ብሎ የሚለው ማንን? ሰይጣኑ ማለት ነው። ኢየሱስ ሰይጣንን ልጄ እያለ እየጠራው ልብ በሉ። ይሄ ሁሉ ስለ ሰይጣኑ ነው እየተነገረ ያለው። ጽድቅም ይህንን ቃል በሰማ ጊዜ እንዲህ አለ፣ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ይህን ሁሉ ጸጋና ክብር የሰጠኸኝ
ተጋድሎና ስለ ጽድቅ አይደለም ስለ ምሕረት ብዛትና ሰውን ስለመውደድ ነው እንጂ። ነገር ግን አንድ ልመና እለምናለሁ፣ ልመናዬን ተቀበለኝ አለው። ጌታችንም ወዳጄ ሆይ የምትፈልገውንና ልቦና ያሰበውን ሁሉ ፈጽምልሃለሁ። አባታችን ሲዋለ ጽድቅ መታሰቢያን ያደረገ ስሜን ጠርቶ ጸሎት የተማጸነ ወደ መቃብር ቦታ መጥቶ ተሳለመ። የአንተንም ስምና የኔን ስም አንድ አድርጎ አምላከ ሲዋለ ጽድቅ በደሌን ይቅር በለኝ ብሎ የተጣላውን እንድትምርልኝ በምድር ላይ ያሉትን ኃጥአንን ሁሉ በደላቸውን ይቅር በላቸው። ዳግመኛም የአዳም ልጆች ፈጽመው ያመሰግኑ ዘንድ ስሜን በዓለም ሁሉ ግልጥ አድርገው አንተ መርጠህ ለዚህ ሁሉ ክብር አብቅተህ ያደርሰኛልና። በቃ ስሜን በዓለም ሁሉ ግልጥ አድርገው ብሎ ሰይጣኑ ኢየሱስ ክርስቶስን እየለመነው ነው። በዓለም ሁሉ ግልጥ ሲሆን የክርስትና ስሙ ሲዋለ ጽድቅ ነው። ዓለማዊ ስሙ መጥቆራ ነው። አባቱ ፈረጎ የሚባል የአየር ላይ አጋንንት ነው። አባቱ አጋንንት ነው፣ ልጅየውም አጋንንት ነው። አጥማቂዋ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለ አባትየው ግን ነው ቤተክርስቲያኒቱ መጠየቅ ያለባት። ከቤተሰብ መካከል ልጅን አጥምቃ አባቱን ለምን እንደተወች ይሄ መጠየቅ አለበት። እንዴት የሚያሳፍር ነገር እንደሆነ ስሙ። ስሜን በዓለም ላይ ገለጠው ብሎ ያለው ማነው? ሰይጣኑ ኢየሱስ ክርስቶስን እኮ ነው የሚለምነው። የኔን ስምና የአንተን ስም የሚጠራ ብሎ የሚለው የሰይጣኑን የመጥቆራን ስምና የኢየሱስ ክርስቶስን ስም የሚጠራ ይድናል ያልቻለ ይኸው ታቦት አቁመው ማለት ታቦት ብለው የሚሉት ታቦት እንኳን አይባልም። ታቦት ብለው የሚሉትን አቁመው ይኸው ቄሱ ልሶ እንዲህ አለ፣ ወዳጄ ሲዋለ ጽድቅ ሆይ የለመንከኝን ሁሉ ይሁንልህ ይደረግልህ። ስምህንም በዓለም ላይ ግልጥ አድርገዋለሁ። ሰው ሁሉ መታሰቢያን ያደረገ ስምህን የጠርቶ በጸሎት የተማጸነ በአንተ ስም ያታነጸውን ቤተ መቅደስን የተሳለመ እኔ በደሉን ይቅር እለዋለሁ። መጽሐፈ ገድልህ በሚነበበው ቦታ ሁሉ እኔ በረድኤት ከዚህ እገኛለሁ። በእምነት ወደ መቃብር የገሰገሰው በልቡናው አስቦ መድረስ ባይቻለውም እንኳ እኔ መቃብርህን ቦታ እንደተሳለም አደርግለታለሁ። መንበረ መንግስቴን አመሳልመዋለሁ። ልቦና ያሰበውን የዓለም ክብርና ባለሟልነትን እሰጠዋለሁ። መጽሐፈ ገድልህን የጻፈውን ያነበበውን የተረጎመውን ቃላቱንም የሰማውን መጽሐፈ ገድልህንም በቤቱ ያስቀመጠውን እኔ በማዋሽ ቃል ማልኩልህ። ነፍሱ ከስጋው በምትለይበት ጊዜ እኔ በደስታ አቀበለዋለሁ። ከንፈሩንም ስመዋለሁ። በጉዬ የሰይጣኑን ገድል ከንፈሩንም ስመዋለሁ። ሰምታችኋል? በጀማ እየታቀፍኩ የሰው ልጅ ያልተሰራለትን በሰው ልቡና የማይታሰበውን ጆሮ ያልሰማውን ዓይን ያላየውን በሰማያዊት ኢየሩሳሌም ያለችውን መንግስቴን አወርሰዋለሁ። እሷን ሰጥቼ አላውቅስ ያለከሰሰ አስመረት ብዛትና ሰውን ስለመውደድ ነው እንጂ። ነገር ግን አንድ ልመና እለምናለሁ፣ ልመናዬን ተቀበለኝ አለው። ጌታችንም ወዳጄ ሆይ የምትፈልገውንና ልቦና ያሰበውን ሁሉ ፈጽምልሃለሁ። አባታችን ሲዋለ ጽድቅ መታሰቢያን ያደረገ ስሜን ጠርቶ ጸሎት የተማጸነ ወደ መቃብር ቦታ መጥቶ ተሳለመ። የአንተንም ስምና የኔን ስም አንድ አድርጎ አምላከ ሲዋለ ጽድቅ በደሌን ይቅር በለኝ ብሎ የተጣላውን እንድትምርልኝ በምድር ላይ ያሉትን ኃጥአንን ሁሉ በደላቸውን ይቅር በላቸው። ዳግመኛም የአዳም ልጆች ፈጽመው ያመሰግኑ ዘንድ ስሜን በዓለም ሁሉ ግልጥ አድርገው አንተ መርጠህ ለዚህ ሁሉ ክብር አብቅተህ ያደርሰኛልና። ጌታችን መልሶ እንዲህ አለ፣ ወዳጄ ሲዋለ ጽድቅ ሆይ የለመንከኝን ሁሉ ይሁንልህ ይደረግልህ። ስምህንም በዓለም ላይ ግልጥ አድርገዋለሁ። ሰው ሁሉ መታሰቢያን ያደረገ ስምህን የጠርቶ በጸሎት የተማጸነ በአንተ ስም ያታነጸውን ቤተ መቅደስን የተሳለመ እኔ በደሉን ይቅር እለዋለሁ። መጽሐፈ ገድልህ በሚነበበው ቦታ ሁሉ እኔ በረድኤት ከዚህ እገኛለሁ። በእምነት ወደ መቃብር የገሰገሰው በልቡናው አስቦ መድረስ ባይቻለውም እንኳ እኔ መቃብርህን ቦታ እንደተሳለም አደርግለታለሁ። መንበረ መንግስቴን አመሳልመዋለሁ። ልቦና ያሰበውን የዓለም ክብርና ባለሟልነትን እሰጠዋለሁ። መጽሐፈ ገድልህን የጻፈውን ያነበበውን የተረጎመውን ቃላቱንም የሰማውን መጽሐፈ ገድልህንም በቤቱ ያስቀመጠውን እኔ በማዋሽ ቃል ማልኩልህ። ነፍሱ ከስጋው በምትለይበት ጊዜ እኔ በደስታ አቀበለዋለሁ። ከንፈሩንም ስመዋለሁ። በጉዬ ብሎታል። በጀማ እየታቀፍኩ የሰው ልጅ ያልተሰራለትን በሰው ልቡና የማይታሰበውን ጆሮ ያልሰማውን ዓይን ያላየውን በሰማያዊት ኢየሩሳሌም ያለችውን መንግስቴን አወርሰዋለሁ። እሷን ሰጥቼ አላውቅስ ያለከሰሰ አስገባዋለሁ። መላእክተ ብርሃንም ሁልጊዜ እሱን ደስ ያስደስቱት ዘንድ
አዛቸዋለሁ። መላእክት ጽልመት ግን እስከ 40 ቀን ፈጽመው ከሱ እንዲርቁ ወደ እሱ እንዳይቀርቡ አደርገዋለሁ። ለቤተ ክርስቲያን መባ፣ ስንዴ፣ ዕጣን፣ ሰም፣ ዘይት፣ ጧፍ፣ አልባሳት፣ የቤተ መቅደስ መጋረጃ፣ ቅዱሳት ሁሉ የሰጠ የተራበን ያበላ፣ የተጠማን ያጠጣ፣ የታረዘን ያለበሰ፣ በአንተ ስም እንግዳን የተቀበለ በስም አምላክ የተዋለ ዘፍዳይ ብሎ ይቅር በለኝ ብሎ የተማጸነ በፊቴ በሚቆምበት ጊዜ አላሳፍረውም፣ ሞገሴን እሰጠዋለሁ። መላእክተ ብርሃን እነሱ ከስጋው በምትለይበት ጊዜ ልብሰ ብርሃን እንዲያለብሱ ታዛቸዋለሁ። በዚህ ዓለም ሳለ አስደስተዋለሁ። ወደ ቤቱ ሐዘንና መከራ አይገባም። በሀብቱ ላይም እሺ፣ ገዳሙን ለምትፈልጉ የሰይጣኑ ገዳም ማለት ነው፣ ሰሜን ሸዋ ውስጥ ነው ያለው። ያው አቡነ ጸዋለ ጽድቅ የሚባለው የክርስትና ስሙ ነው። ትክክለኛ ዓለማዊ ስሙ መጥቆራ የሚባለው የአየር ላይ ጋኔን ነው። የጋኔኑ ገዳም አቡነ ጸዋለ ጽድቅ፣ አቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ የተጠመቀ ሰይጣን ነው እና በእነሱ እጅም ነው ምንኩስናን የተቀበለው ሰይጣኑ። በየወሩ ህዳር 29 ይከብራል። ህዳር 29 በገዳሙ በድምቀት ይከበራል፣ ሰይጣኑ ማለት ነው። እንዲሁም ጽንሰታቸው ከጌታ ጽንሰት ጋር መጋቢት 29 ይከበራል ይላል። ጻድቁ እስከ 7 ትውልድ ያስምራሉ ብሎም ይናገራል። ከዛ በገዳሙ ደግሞ የጻድቁ ዋሻ መቃብር ጸበል፣ የአቡነ ተክለ ሃይማኖት የእግራቸው ዱካ ሚስጥራዊ ዋሻ ይገኛል ይላል። አቅጣጫው የገዳሙ አቅጣጫ ከደነባ ወረዳ በአልባሳ በኩል ገብርኤል 15 ኪሎ ሜትር ይላል። ከአልባሳ በኮምቦልቻ 5 ኪሎ ሜትር። ገዳሙን እናቋቁም እንርዳ ይላል። የኢትዮጵያ ንግድ ባንክ አለ። ይኸው ለተጨማሪ አቶ የኋላ እሸት 0983039093 አቶ ሰለሞን 0915 563836 ማለት ነው። ይሄ እዛው ቦታው ድረስ የላኩት ሰው ፎቶ አንስቶ ይዞት የመጣው ጀግናው ወንድሜ ነው። ልብ በሉ። ስለዚህ የጸዋለ ጽድቅን ገድል ሲነበብ የሰማ ጌታ ምን ይለዋል ነው ያለን? ከንፈሩ ሁሉ ይሳማል። በጌታችን በኢየሱስ ክርስቶስ ከንፈሩ ይሳማል። ማንም ኦርቶዶክሳዊ የጸዋለ ጽድቅን ገዳም ማነው ገድል ከሰማ ከንፈሩ ይሳማል። በማ በኢየሱስ ክርስቶስ ነው ከንፈሩ ይሳማ። ሴት ወንድ የለም፣ በሙሉ ከንፈር ትሞጨሞጫለህ። ኦኬ this is ኦርቶዶክስ ይላል ኤርሚያስ ነው ያላችሁት። መቀጠል እንችላለን ወንድምነት። እዚህ ላይ በደንብ መሄድ አለብን። ኑ ግቡና ኦርቶዶክሳውያን እስኪ ያወሩ። እጅ ከፍንጅ ተይዛችኋል። ሌባ በተያዘ ጊዜ እንዲያፍር ሰይጣንን እያመለካችሁ ታቦተ ሕግ ቀርጻችሁለት ታጥኑለት አላችሁ፣ ትዘምሩለት አላችሁ። ዳር 29 ቀን ወንድምነት ቀጥል። ዋናው አሁን አቡነ እሺ እርምዬ፣ በነገራችን ላይ ግን እንዲሁ በጽሁፍ ደረጃ እና በታቦት ባያመጡት እንኳን የዚህ ዓለም ገዢ የሆነበት መንግስት ውስጥ ነው ያሉት በጨለማ እስከሆኑ ድረስ ማለት ነው። እና በይፋ ታቦት ቀርጸው ቢያመልኩት አይገርምም አይደል? ምክንያቱም ሰው በጨለማ ውስጥ ካለ በስርዓት ውስጥ ካለ የዚሁ ሲቃወም አሰማውም ይሄን ነገር ትክክል አይደለም ማለት እርሜ ድምጽ አለሽ ተላልኩ እና ምንድነው የሚሉህ መጥተው ገብተው ለእግዚአብሔር ምን ይሳነዋል ይላል። ኦፍ ኮርስ አው ለእግዚአብሔር ምንም አይሳነው፣ ግን ደግሞ እግዚአብሔር ደግሞ የመርህ አምላክ ነው አይደል? የመርህ አምላክ ነው። እግዚአብሔር ምንም አይሳነውም ብሎ ከመርህ ውጪ ይሰራል ማለት አይደለም። ለምሳሌ አንድ ሙስሊም በኢየሱስ ሳያምን እኮ
ሊያድነው ይችላል እኮ እግዚአብሔር ከእግዚአብሔር ችሎታ አንጻር ከሆነ። ግን ደግሞ የእግዚአብሔር መርህ ተጣሰ ማለት ነው አይደለ? ሰው በክርስቶስ ካላመነ በስተቀር የእግዚአብሔር መንግስት አያይም ተብሏል አይደል? ህይወት የለውም ተብሏል። ታዲያ እግዚአብሔር ስለማይችል ነው እንዴ ያ ሙስሊም ሰውዬ ሲኦል የሚገባው? አይደለም እኮ እግዚአብሔር የመርህም አምላክ ስለሆነ ነው። መጣችሁ አንዴ ለእግዚአብሔር ምን ይሳነዋል ትላላችሁ በጣም ብዙ ጊዜ አይደል? ለእግዚአብሔር ምን ይሳነዋል? ለእግዚአብሔር ትክክል ነው የሚሳነው አንዳች ነገር የለም። አንዳች ነገር የለም። ግን ደግሞ እንዳልኩት ነው ደጋግሜ እየተናገርኩ ስለሆነ ማለት ነው። እነሱ ግን ተስማምቷቸዋል። ይሄ ተቀብለውታል። አብሮ ስለሚኖሩ ነው። ለዛ ነው ለዚህ ህዝብ እኮ ወንጌል የሚያስፈልገው። የተነበበውን ሁሉ እልል ብሎ የሚቀበል ህዝብ ስለሆነ፣ በጨለማ በእስራት ውስጥ ያለ ህዝብ ስለሆነ አይደለም። በአዲስ ኪዳንና በብሉይ ኪዳን መጽሐፍት ማስረጃ ሊሰጡን አይደለም። እንደው በቤተ ክርስቲያን ታሪክ በሚሉት እንኳን እንደዚህ አይነት ጉድ ተሰምቶ አይታወቅም ከኢትዮጵያ ኦርቶዶክስ ውጪ። እንደዚህ አይነት ጉድ ፈልጋችሁ ልታገኙ የምትችሉት የኢትዮጵያ ኦርቶዶክስ ውስጥ ብቻ ነው። በቤተ ክርስቲያን ታሪክ እንኳን እንደዚህ አይነት ነገር ተሰምቶ ያውቃል ወይ? እስኪ ስጡን ማስረጃ ብትሏቸው እንኳን ሊያመጡ አይችሉም። ይሄ ደግሞ ጸሐፊዎቹም ቄሶቹም ጳጳሶቹም በዚህ ስርዓት ውስጥ ስለሆኑ ማለት ነው። ስለሆኑ ምዕመኑ የተሰጠውን ነው። እንደው ባለፈው ተናግረዋል፣ መምህሩ ተናግረዋል። ምን ብለው ነው የተናገሩት? እኛም ስላላስተማር ነው ህዝቡ ምንም ማያውቅም ብለው ተናግረዋል። ህዝቡ ችግር የለበትም እልል ከማለት ወደ ኋላ አይልም። ምንም በለው እልል ብሎ ነው የሚሄደው። ለምን አልተማረም? ደግሞ መማር ብቻ አይደለም የሚያስፈልገው፣ ህይወት ያስፈልጋል። ሰው ስለተማረ ብቻ ያውቃል ማለት አይደለም። ህይወት ኢየሱስ ያስፈልጋል። ህይወት መቀየር መቻል አለበት። ያኔ ነው አይንህ የሚበራው። ይሄ የልብ አይን ይበራል። የእግዚአብሔርን ቃል ማስተዋል ትችላላችሁ። ይችላሉ፣ መግባት ትችላላችሁ። ቁጥር ጻፉልን አሉ። ገስቱ ላይ ካሉ አስገቧቸው። እሺ ኦርቶዶክሳውያን ናችሁ ብዬ አስባለሁ። እሺ አንድ ቦታ ስለሆነ ያለው አሁን ገብታችሁ ክርስቲያን ምናምን ብትሉ ደስ አይልም። እሺ ክርስቲያን ከሆናችሁ አትግቡ። በጣም ያው በተደጋጋሚ እየተናገረን ስለሆነ ክርስቲያን ከሆናችሁ አትግቡ። ኦርቶዶክሳውያን መላክ ትችላላችሁ፣ እናንተን እንቀበላችኋለን። እሺ ኤፍሬም እሺ ሰላም ነው። እንኳን ደህና መጣክ። እንኳን ደህና ቆየ። ድምጽ አይሰማም። ድምጽን ከፍ ማድረግ ትችላለህ? ኦኬ ይሰማል አሁን? አጋጣሚ ምሽት ስለሆነ እኛ ጋር። እሺ ለምንድን ነው በአዲስ አካውንት የመጣው? ለምን አካውንት ቀየርክ? አካውንት አልቀየርኩም። እሺ በኢትዮጵያ ኦርቶዶክስ ሰይጣን ታቦት ተቀርጾለት አባት ተብሎ ይመለካል። ምን ትላለህ? ማስረጃ የለም። አልነበርክም እስካሁን ድረስ? አሁን የገባኸው? አይ ከቀድም ጀምሮ ስሰማ ነበር። ታዲያ ስትሰማ ከነበረ ሲያወሩ አልሰማሃቸውም አባትክ? አይ አሁን ለምሳሌ ምንድነው አሁን ሰይጣን ያልክበት ምክንያት ምንድነው? እዛ አሁን ሲያነቡት ከነበረ መካከል ማለት ሰይጣን ያልኩበት ምክንያትማ ሰይጣን ስለሆነ ግልጽ አድርግልኝና ከዛ እናውራ እኮ። ሰይጣን ስለሆነ ነው ሰይጣን ያልኩትማ። ሰውዬው እንደዛ ኖ በዋናው ስምህና ኤፍሬም በዋናው ሳሊ ኤፍሬም በዋናው አካውንት ነው። ለምን ህዝቡን ይዘው አትመጣ? እታች ረድ በዋናው አካውንት ነው። ቅድም በእታች ሆነ በምታይበት በዋናው አካውንትህ ይሄ 3 ፎሎወር ባለው ተደብቀህ መተህ ጣዖት ሳይ ነው ስዕል እየሳለ የሚቸበችብ አንዱ ጣዖታም ነውና
በዋናው አካውንት ነው። ምንም መደበቅ ራሱ ስለ እኮ ራሱ ይሰግድለታል አይደል? ታዲያ ያ በዋናው አካውንት ነው። እሺ አናስገባህም ብለን አላልንም። በዋናው አካውንት ነው። ማን ነበር ያኛው አካውንቱ? ወንድምነት ስሙ ሰላም ለኪ። መምህር ሰላም ለኪ በዋናው አካውንት ነው። በዋናው አካውንት ነው። ያ ቴንክ ዩ እህትዬ። ወንድምን ያቃጠል ቴንክ ዩ። እሺ አስባችሁታል? ግን እዚህ ጋር ቀለም ጎደለ፣ ቀይ ቀለም ጎደለ፣ ቢጫ ቀለም ጎደለ ምናምን ብሎ ራሱ ስለው ልክ ሲጨርሰው ይፈራዋል ስዕሉ። በጣም እኮ ነው የሚገርመው። አጋንንት እንዴት እንደሚጫወትባቸው አያችሁ። ራሱን የሳለው እዚህ ጋር ቀሚሱ ሰፋ፣ ቀሚሱ ጠበበ፣ እዚህ ጋር ሆዱ ጋር ቦርጭ ኖረው ያስተካክለዋል በቀለም። ከዛ ጨረሰው። አይኑ ትንንሽ ሆነ ምናምን ከሰራው በኋላ ልክ ሰርቶ እንደጨረሰው እጁን ታጥቦ ልብሱን ሲቀይር ይፈራዋል። ከዛ ይሰግድለታል። ከመሆን ምን አይነት እስራት እንደሆነ ተመልከቱ። ምን አይነት የሞት ስፍራ እንደሆነ ተመልከቱት። አዎ እንዴ መጀመሪያ እኮ ይኸውልህ ቀለም ይበጠብጣል፣ ሲያቦካው ነው የሚውለው። በጣም ትልቅ ሙያ ነው፣ በደንብ የሚከበር ሙያ ነው። ሙያው ማለት ነው እንደ ሙያ ትልቅ አርት ነው አይደል? ሰዓሊነት ትልቅ ሙያ ነው። በጣም የሚገርመው ፓርት ግን ይሄ ነው። ይኸውልህ ተጠቦ የሰራውን ተጨንቆ አይኑን አሳምሮ ምናምን ከጨረሰው በኋላ ከዛ ይደነግጣል። በፊቱ መቆም ይፈራል። ጎንበስ ይላል በፊቱ። ምንም እኮ ሊደረግ አይችልም። ቢበዛ ሜሮን የሚባል ነገር ነው የሚቀባው ከተሳለ በኋላ ማለት ነው። ይፈራዋል። ከዛ በኋላ ያጥንለታል። በፊቱ ቆሞ ይጸልያል። እራሱ ለሰራው ነገር ማለት እኮ እራሱ ላሳመረው። ኢየሱስ ከምን አይነት እኮ ስፍራ እንዳስወጣል፣ ከምን አይነት የሞት መንደር እንዳመለጠን በእውነት ነው ብላችሁ። ከሞት መንደር ነው ያመለጠን። ጌታ ይባረክ። እና በዛኛው በዋናው አካውንት ግና በቃ በራስ አካውንት መወያየት ትችላለህ። ለምን እንዳልመጣ ታውቃለህ? በዛ ከመጣ ኦርቶዶክሳውያኑ ሊመጡ ነው፣ እንዲሰሙት ነው። አሁን ይሄኛው 5 ፎሎወር ነው ያለው። ስምንት ሰው ነው የሚሰማው። በዛኛውም የሚመጣ ነገር የለም። ራሱ ነው ኤርሚዬ። ግን ስህተት እንኳን ነው እንዳይል ራሱ ነው ገብቼ ቼክ እያደረኩ ነበርና እንደ ራሱ ነው እንደ ሰላም ለኪኛ በድምጽ ነው የምናውቀው። ብዙዎቹም በድምጽ ነው የምናውቃቸው። ያ ስለዚህ በዋና አካውንትና እናስገባሃለን ለማለት ነው። ብርኬ ይቀጥል። ቴንክ ዩ። እሺ አንድ ቪዲዮ ላሳይ ኤርሚ ምናልባት። አረ በቃው ትችላለህ። ቤቱን መቆጠብ ዛሬ ከነበረው ቤቱን እየመራው ትችላለህ። ትችላለህ። እሺ በጣም ዛሬ ካዝናኑኝ ቪዲዮዎች መካከል ነውና ላሳያችሁ እነዚህን ቪዲዮዎች ላሳያችሁ እስኪ። እንግዲህ እሺ ዛሬ እንግዲህ ስላሴ ቤተክርስቲያን ከነበረው ነገር ላሳያችሁ። What is this? He's blessing me? Oh, bless me. Oh, he's saying. I think he's blessing me. Yeah, you gotta explain to me what's going on. ታቦቱ ለማን የወጣው ወንድምነት? ያው ታቦት አልወጣም። ታቦት ሳይሆን እነዚህ ንዋያተ ቅዱሳኖች የወጡት ለዚህ ሰው ነው ማለት ነው። ለአይሾስ ቢን ይወጣለት ማለት ነው። ተመልከቱ። መጀመሪያ ሊሰጠው ነበረ። አይታችሁት ከሆነ አንዴ ሊሰጠው ነበር፣ ሊያሳልመው ሲል ሊቀበለው ነበረ።
Some? Oh. እዚህ ከዛ ያው ወደ ውስጥ ገባ። ከዛ ይሄ እኮ ወንዱ ቢዮንሴ እኮ ሆነ ማለት ነው አይደል? አዎ ኤርሚ፣ የዚህኛው ደግሞ ትንሽ በጣም ያዝናናል። ላሳያችሁ። ቆይ መቃብር እንዳለ ታውቃለህ ቤተክርስቲያን ውስጥ ማለትማ ቆይ ላሳይህ። ለአንተ ልላክልህ በደንብ እንድታሳየው። አንዴ ልላክልህ ለአንተ። ኦኬ ላክ ነው። በነገራችን ላይ ብሩኬ ይሄ ልጅ እዚህ ሳውት አፍሪካ እና ቦትስዋና ስዊዘርላንድ በመጣ ጊዜ ማለት ነው። በሳውት አፍሪካ አንድ ካልቸር አለ። ለምሳሌ የነሱ አሴሰሮች አሉ አይደለ? እና ኦፊሻሊ ላይሰንስ ናቸው። ለምሳሌ የጥንቆላ ስራ የሚሰሩት ሶንጎማ መባል ይታወቃል። ዊች ክራፍት ማለት ነው። ወይም ደግሞ በዊች ዶክተር ምናምን ተብለው የሚጠራለህ እና ሜይ ቢ አይተህ ከሆነ የሆነ ቦታ ቁጭ ብሎ ድንጋዮች ሰብስበው ምናምን ነገር ስለሱ ፊቸር ምናምን ነገር ሲናገሩ አይተሃል። ዝማቤም ደግሞታል። እዚህ በቃ ሊትራሊ እንትን ነው የሚታወቅ በመንግስት ደረጃ ምናምን ነገር የሚታወቅ የጨለማ እንደውም ቆይ የሆነ ፎቶ የለኝ መሰለኝ ነገ አሳያለሁ ነው ፎቶ አንስቻለሁ። የሚያደርጉት እንትን ነው ከዚህ ከጨለማ ዓለም ጋር ምናምን ነገር የጥንቆላ አይነት እንትን ነው የሚሄዱት እና እሱ ሄዶ እዛ ምናምን ነገር ሲገኛ እንትን ብለዋል። ዙሉ ብቻ አይደለም፣ ዙሉማ በጣም አለ። ከዙሉ ይልቅ እንደውም ስዊዘርላንድ በጣም 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 ኤንደ ቦትስዋና ገብቶ እዛ እንትኖች ውስጥ ዊች ዶክተሮቹ ጋር ምናምን ማለት ነው ኃይል ሲቀባበል ነበረ። ገባ ብቻ ብዙ ከዚህ ከጨለማው ነገር ጋር በተገናኘ ጉዳይ ቁጭ ብሎ ኃይል ኢምፓርት ሲደረግ ነበረ። በደንብ አይተህ ከሆነና ይሄን ያደረገን ሰው ነው። ለምሳሌ ታቦት ነው ምናምን መስቀል እያወጡ ምናምን ነገር የሚያሰልሙት አይተሃል? ያ እንዴ ይሄኛውማ ይሄው ምን እንዳደረገ እዚህ ጋር ላሳይ በደንብ መጀመሪያ ይሄን ይሄው Yes, thank you. እሺ Take off my shoes. ገባ። ይኸው ተመልከቱ ገባ። You know my yeah. እስማ ሙስሊም እኮ ነው ታውቃለህ አይደል? ለሰውየው እኮ ሙስሊም እኮ ነው። አረ ወንድምነት ዘግናኝ ቪዲዮዎችም የወጡበት ነው በሰውየው ላይ በዚህ ልጅ ላይ። በነገራችን ላይ ዘግናኝ ቪዲዮ ሙስሊም እኮ ነው ሰውየው። Ronaldo? Ronaldo? Ou Messi? No, Ronaldo. ዱብ ዱብ አለ ገብቶ ቤተ ክርስቲያን ውስጥ ነው አይደለ ብሩኬ? ቤተ ክርስቲያን ውስጥ ነው ዱብ ስፖርት የሚሰራው ውስጥ ነው። ቤተ መቅደስ ውስጥ አይደለ ደግሞ ለዛውም ነጠላ ራሱ አልሰጡትም እኮ አያስገቡም ያለ ነጠላ። አንቺ ብትሆኚ ነው ማትገቢው፣ እሱ ይገባል።
እውነትህን ነው። ምንድን ነው ግን ስራው? እብድ ነው ወይስ ምንድን ነው? እኔ አልገባኝም እኮ። ይኸው ስፖርተኛ ይመስለኛል። 7 ቁጥር አለው ጀርባው ላይ። ዩቲዩበር ነው። አሁን ደግሞ ሊያስገባው ነው። አየሁ መቃብሩ። ኧረ የኃይለ ሥላሴ መቃብር አየሁ። የት ቤተክርስቲያን ውስጥ ነው? ስላሴ ቤተክርስቲያን ውስጡ ነው የኃይለ ሥላሴ መቃብር ያለው። This is Orthodox. ብሩኬ የጃማይካ ሰው ነው፣ ጃማይካዊ ነው። ብሩኬ ውስጥ ነው ሬሳው ያለው፣ ውስጥ ነው መቅደሱ ውስጥ። ቤተ ክርስቲያኒቱ ውስጥ ብሩክ። እንዴ ድጋሜ ላሳያችሁ። ኧረ በእናትህ ድገመው እሱን ፓርት። እሺ ይኸው ገባ፣ እየገባ ነው ወደ ውስጥ። Barcelona? Madrid? Madrid? Ronaldo? Tu sabe Ronaldo? Sí, Ronaldo o Messi? No, Ronaldo. አሟሙቆ ነው የሚገባው። አሟሙቆ ነው። ስቴዲየም የገባ ነው የመሰለው። የምንበትማ ይኸው ኃይለ ሥላሴ ይሉታል። መቃው እንትኖቹ የሚቀመጡበት ማለት ነው። አዎ ይኸው መቃብሩ The first emperor? The last emperor of Ethiopia. Oh my God. Rest in peace, emperor. Okay. Ethiopia. Where we gotta go? Okay, alright, let's go. Let's go then, let's go. If we gotta go, you gotta go. I just wanted to see it real quick. That was amazing. Thank y'all for my blessing. Thank y'all for the blessing. Thank you for the blessing, sir. Huh? It's the hardest way to say thank you. I'm a second level. Oh, yeah. አሁን የትኛው ስላሴ ጥያቄ ማለት ስልክ ገብቶብኝ ነው፣ ይቅርታ። ስለዚህ የእሳቸው ሬሳ ቤተክርስቲያኒቱ ውስጥ ካለ ለምንድን ነው የኖረው? ታውቃለህ ምክንያቱን ብሩኬ? አይ አላቅም። እንግዲህ አሁን እኮ የትኛው ስላሴ ነው ብለን መጠየቅ የኃይለ ሥላሴ ሬሳ ነው አይደል? ስላሴ ስላለ አንተ ደግሞ የስላሴ ነው የኃይለ ሥላሴ ብለን መጠየቅ አለብን። ከዚህ በኋላ ከባድ ነው ማለት የትኛው የቤተ ክርስቲያን መዋቅር ነው? ከየትኛው ጀምሮ የመጣው የቤተ ክርስቲያን መዋቅር ነው የአንድን የሀገር መሪ ሬሳ ቤተ መቅደስ ውስጥ አድርጋ ህዝቦቿን አስገብታ የምትቀድስ የምታስቀድስ?
ይሄ በጣም አይሮን ነው እንዴት እንደቀላል የሚታይ ነገር አይደለም። ካልሆነ ሙታን ጠሪ መንፈስ ነው ማለት ነው ጠቅላላ። እኔ በስርዓት የማውቀው የአዮ ሞሚናት የምትባለዋ ያሰንካላ መንፈስ ማለት ነው። የአሪሷ እመቤት ምናምን ነገር ተብላ የምትባለዋ የአዮ ሞሚናት ዘመድ የሆነ ሰው አጽሙ በቤተክርስቲያን ውስጥ አለ። እኔ የማውቀው ማንም ይህንን እፊቴ መጥቶ ዲና ያደርገው የሀገሩን ህዝብ ሁሉ አስመሰክርበታል። የጠንቋያ የአዮ ሞሚናት የምትባለው ማለት ነው የእሷ ዘመድ የሆነች ሴትዮ የእሷ አጽም በቤተክርስቲያን ውስጥ አለ። በሳጥን በስርዓት ተቀምጦ በሚስጥር በር በምስራቅ በኩል ባለ ቤተክርስቲያን ውስጥ ተቀምጦ ነበር። ቻሉት እንግዲህ አንቺ የአፄ ኃይለ ሥላሴ ይገርምሻል። የጠንቋይ አጽም ሁሉ ጭምር ማለት ነው። እስቲ ውሸት ነው ብሎ የሚል ሰው ይምጣ። እንደዚህ ነው፣ በመረጃ ነው የምናወራው። አሁን ይታያችሁ እንግዲህ የኃይለ ሥላሴ አጽም አይ ቲንክ ተቆፍሮ የወጣው በመለስ ጊዜ ይመስለኛል፣ ከቤተ መንግስቱ ውስጥ ማለት ነው። ባይዘይ ደርግ አፍኖ ገደላቸው ተባለው ቤተ መንግስቱ ውስጥ ነው እና ተቆፍሮ የወጣው በጠቅላይ ሚኒስትር መለስ በነበረ ጊዜ ነው፣ የጃንሆይ ማለት ነው። እና አይ ቲንክ የለቅሶ ስርዓት ሁሉ ተካውኗል እኮ አይደል? የዛን ጊዜ ታስታውሳላችሁ? ብርኬ ታስታውሳለህ? ድምፅ ሩቅ ነው። አይ አላስታውስም፣ ኤርቢ አላስታውስም። ኦኬ መርጌታ ታስታውሳለህ? መርጌታ በየቤተ ክርስቲያኑ ስርዓተ ፍታት ተደርጎ በመላው የአዲስ አበባ አብያተ ክርስቲያናት ስርዓተ ፍታት እንዲደረግ ታዞ ስርዓተ ፍታት ተከናውነዋል። እና ጃማይካውያን ደግሞ ብር ከፍለዋል። ከዚያ እንደገና ለቅዱስ ሲኖዶሱም ጠይቀው ነበረ። ጃማይካውያን ቤተክርስቲያን እንዲታነጽላቸው በስማቸው ቤተክርስቲያን እንዲሰራ ወደ 7 ሚሊዮን ብር እንትን አድርገው ነበረ፣ አስይዘው ነበረ። ግን ሲኖዶሱ መፍቀድ አለበት ተብሎ እንትን ስላለ ሲኖዶሱ አንፈቅድም አለ። ታሪካቸው አልደረቀም። ጠባሳው የአንዳንድ ሰዎች ህይወት ጠባሳ አልደረቀም። ለአንዳንድ ሰዎች መልካም አባት ናቸው፣ ለሌሎች ደግሞ ክፉ አባት፣ ክፉ ንጉሥ ተብለው ሊጠቀሱ ስለሚችሉ ምናልባት ክፉ ሆነው የጎዷቸው ሰዎች ዛሬ በህይወት ሊኖሩ ይችላሉ። በሳቸው ጊዜ በብዙ እንትን የነበሩ የተጠቀሙም ሰዎች ይኖራሉ። ይሄ ያለ ባህሪ ስለሆነ ይሄ መሆን የለበትም ተብሎ አቡነ ጳውሎስ ከለከሉ። ነገር ግን ወዲያውን ነው የጠፋ። መልክዓ ሥላሴ ግን ወጥቶ ነበረ። መልክዓ አፄ ኃይለ ሥላሴ ተደርሶላቸዋል። ልክ የአቡነ ማናቸው አቡነ ጴጥሮስ የአፄ ምኒልክም እኮ ተደርሶላቸዋል። መልካ መደ ነገር ነው። እንደገና ነገስታትን የሚቀበሩት በቤተ ክርስቲያን ነው፣ በውጭ አይቀበሩም። የነገስታት የመቃብር ስፍራ አለ። ሥላሴ አሁን ሥላሴ የትም ቦታ ላይ ቢል ሰው በመሪነት ስፍራ የነበረ ሰው ሥላሴ ቤተክርስቲያን ነው የሚቀበረው አለ። የክብር የሆነ የቀብር ቦታዎች አሉ። በጣም ታዋቂ የሆኑ ሰዎች ዘፋኞችም ቢሆኑ ምንም ይሆኑ ጠንቋዮች የነበሩም ይሆኑ እንደዚህ በስነ ስርዓት ይቀበሩበታል ማለት ነው። እና በየእንትኑ የነ አፄ አድያም ሰገድ ኢያሱ የነ አፄ ፋሲል አለ ጎንደር። አድያም ሰገድ ኢያሱ ደግሞ እንደዚሁ ቅድስት ሥላሴ ቤተክርስቲያን አለ ጎንደር።
ጎንደር ላይ አለ እና መቅደስ ውስጥ ነው የሚቀበሩ። አንድ አባ ፍቅረ የሚባሉ ነበሩ ጎንደር 78 ዓመተ ምህረት ላይ ጎንደር አደባባይ ኢየሱስ እና እሳቸው ሲያርፉ ከዛ ጸበል ፈለቀ። መቅደስ ውስጥ ጸበል ፈልቋል እና ስጡን እያለ ህዝቡ አስቸገረን። መቃብራቸው ላይ ጸበል ፈልቋል። እሳቸው ጻድቅ ናቸው ተብሎ በጣም ይሰብካሉ። ኃይለኛ ሰባኪ ናቸው። የእናቴ ልጅ የሚባለው እዚህ አዲስ አበባ እንዳሉ ልክ እንደሳቸው ናቸው እሳቸውም። እና በኋላ ምን እናድርግ ተብሎ በሰበካ ጉባኤ አንድ 4-5 በርሚል አዘጋጁና ከኋላ በኩል ሌሊት እየሞላችሁ ጧት ሲመጣ እንዲሁ በአንድ ሌትር ብቻ አንድ ሌትር ብቻ ስጡ ተብሎ እንሰጥ ነበረ። 78 ዓመተ ምህረት ላይ እየሰጠን እንሰጥ ነበር። በጣም እስከዚህ እና መቃብር ላይ የሚቀበሩ ብዙ ታዋቂ የሚባሉ ሰዎች ሁሉ ስላሉ ከዚህ የተነሳ እንትን ብለዋል። እና ምንድነው አሁንም አፄ ኃይለ ሥላሴ ታቦትን ሊቀረጽላቸው፣ ጃማይካውያን ይህንኑ ሊሸፍኑ፣ ቤተ ክርስቲያን ደግሞ ሊታነጽ ሊሰሩላቸው አስበው ነበረ። በዚህ ምክንያት አልተቻለም። ያን ጊዜ ነበረ አቡነ ጴጥሮስ እሳቸው እንደ ጻድቅ እንዲቆጠሩ የተደረገው። ከዛ በስማቸው ታቦት ተቀረጸ። በቅርቡ ማለት ነው፣ እኛ በህይወት እያለን አሁን በቅርቡ ማለት ነው። እዚሁ የዛሬ 20 ምናምን ዓመት አካባቢ ማለት ነው። ይኸው አለ ደብረ ጉራቻ የአቡነ ጴጥሮስ ቤተ ክርስቲያን ተሰርቶላቸው ጽላት አላቸው። መልካ አለ፣ ድርሳን አለ፣ ገድል አላቸው። ይሄ ሁሉ ተሰርተዋል። እና የአፄ ኃይለ ሥላሴም እንደዚህ አይነት ጣፈንታ ትሊላቸው ነበረ ማለት ነው። እና ይሄ ነው። ስለዚህ ወደ ርዕሱም ጎራ እያልን እንየው። እኔ ግን ጥያቄ አለኝ መሪ። ቆይ እሺ መሪ ወንድምነት አገኘው። መልካ መዝሙረ ሚኒሊክ ኦኬ ካሜራ ይሄን መጽሐፍ አታውቁትም? መዝሙረ ሚኒሊክ ይሄው ሚኒሊክ ሞተ ዚአነ ይላል። ያው መርጌታ እያየው ነው። ኦኬ ስንገባ ወደ መሀል መሪ ይታያል። ይሰማል ድምጽ? እስኪ አሁን ወጣ አድርገው። ያው ለመላእክቲከ እስኪ በል ያው አሁን ላይ ኖ ሰላም ለመላእክቲከ ከመጽጌ ሮማን ቀይህ። አዎ ለመላእክቲከ ከመጽጌ ሮማን ቀይህ። ቀይ እንደ ጽጌ ሮማን ቀይ የሆኑ መላእክቶች ሰላም እላለሁ። ዘይቀድም ጥቀ እምነ ፀሐይ ወወር ከፀሐይና ከጨረቃ ይልቅ እጅግ ደስ የሚያሰኝ ዘይቀድም ያማረ የሆነ ማለት ነው። ንጉሠ ነገሥት ምኒልክ ኮከበ ጽባህ ብሩህ የነገስታት ንጉሥ የሆነ ምኒልክ ኮከበ ጽባህ ብሩህ የንጋት ኮከብ ብሩህ የሆነ የንጋት ኮከብ ንጉሠ ነገሥት ምኒልክ የንጋት ኮከብ የኮለ ክርስቶስ የተሰጠውን ነው እኮ። በጣም የሚገርም ነገር። በጣም
ሶበ ተንሣእከ አንተ ምስለ ሰራዊትከ ብዙ ሶበ ተንሣእከ አንተ ከሰራዊቶችህ ጋር በተነሳህ ጊዜ ጄኔራል ጠፍአ ወደምሰሰ አይ የሚገርም ነገር ነው። አንተ ከሰራዊትህ ጋር በተነሳህ ጊዜ ጄኔራሉ ከእንትን ጋር ጠፋ፣ ተደመሰሰ። ከዛ ምን አለ? ኧረ እስኪ መጀመሪያ ላይ መጀመሪያ ያገኘው የሆነ ሞት ከሚል ያየ ምኒልክ ሞተ ከሞተ ዚአነ ምኒልክ ሞትከ ሞተ ዚአነ ወይት ምኒልክ ሞትህ ሞታችን ነው። ለእመት መውት አንተ ስትሞት እስመን መውት ኩልነ አንተ ስትሞት እኛም ሁላችን እንሞታለን። ምክንያቱ እስመ ምኒልክ ሞትከ ሞተ ዚአነ ሞትህ ሞታችን ስለሆነ። እንዴ ምንድን ነው መዝሙረ ምኒልክ ግን ዶክተር? እንዴ የሚገርም ነው። እንደ መልክዓ መልክ ነው። አዎ መልክ ነው እንዴ፣ መልክ ውስጡ አለው። ይኸው እዚህ ጋር ለመላእክቲከ ለአጽናፊከ አለ፣ ለከናፍሪከ አለ፣ ለአፉከ አለ። በሙሉ ማለት ነው። በሙሉ መልክ ማለት ነው። መልክ ነው። ሰላም ለአጽናኒከ አለ። በጣም ያሳዝናል እኮ በእውነት ትልቅ በሙሉ መልክ ነው። መልክ ነው። መልክ ነው። እና ምንድን ነው አጽማቸው በቤተክርስቲያን መቀመጥ ብቻ ሳይሆን ታቦተ ሕግ ሁሉ ነው የተቀረጸላቸው እኮ የብዙዎቹ ቤተክርስቲያን ነው እንጂ አይታነጽም የተባለ ታቦትማ ተቀርጾላቸው በደንብ ወዳጆቻቸው ሁሉ ያስቀድሱላቸዋል፣ ያስቆርቡላቸዋል። ልክ ነው። ልክ ነው። ልክ ነው። ኦኬ ወንድምነት አንድ ነገር ስንክሳር ላይ እየፈለግኩኝ ነው። በ24 መስከረም 24 ወይ መስከረም 25 የሚውል የኢትዮጵያ ንጉስ አለ። እሱን ላሳያችሁ ፈልጌ ነው። አንድ የኢትዮጵያ ንጉስ ወይ መስከረም 25 የሚከበረው ማለት ነው። ስለዚህ ልጅ ጀመርከውን ትቀጥላለህ፣ ታሳየናለህ። እንትኑ አንዴ ሙሉውን ማለት ነው ሳይቆራረጥ ልላክልህ። የ5 ደቂቃ ቪዲዮ ዋትስአፕ ላይ ልላክልህ። የማን የዚህ ልጁ? አዎ ምንም ሳይቆራረጥ ወጥ ሆኖ ማለት ነው ዩቲዩብ ላይ ላከው። ዋትስአፕ ላይ ልጁ እኮ ሙስሊም ነው፣ ኮንቨርት አድርጓል ወደ እስልምና እኮ ብሎ የሚል ነገር መረጃ አለ። ብዙ ነገር ነው ሲወራ የነበረው ስለሱና ትክክለኛ ነው። ወደ እስልምና ኮንቨርት አድርጓል ተብሎ የተባለ ኤርሚ ከሚዩት ፍታኝና ላዳምጥ። ማን ነው ሚዩት ያደረገ? ማድረግ ያለበት እሱ አድርጎኛለሽ። እኔ ነኝ ያደረኩት። ኦኬ ያ በቃ ገስት ላይ ስለገባሽ ጠብቀን። እሺ ኮንቨርት አድርጓል። እሺ ወደ እስልምና ኮንቨርት አድርጓል ይባላል። ኦኬ ዩቲዩብ ላይ What is this? What is this? He's blessing you. He's blessing me? Oh, bless me. Oh, he's saying. I think he's blessing me. Yeah, you gotta explain to me. Okay, ማን ነው የሚያሳየው? መርጌታ ምንድን ነው እሱ? እስቲ ምንድን ነው ይሄ መጽሐፍ? አፄ ኃይለ ሥላሴ በየቤተ ክርስቲያኑ የተለጠፈ ሙት ዓመታቸው ሁሉ እንትን የሚል ነው እኮ። ይኸውስ መፈተወ ንጉሥ ነኪ ንጉሥ ደምግባትሽን ወዷልና መዝሙር 44 ተጠቅሶ ለንጉሥ ለአፄ ኃይለ ሥላሴ ለአፄ ምኒልክ ነው እንጂ ለአፄ ምኒልክ ናቸው። ለአፄ ምኒልክ ይኸው ታኅሳስ 3 ቀን
2006 ዓመተ ምህረት እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትና የዳግማዊ አፄ ምኒልክ የእረፍታቸው 100ኛ ዓመት በታሪካ ነገሥት በዓታ ለማርያም ገዳም በታላቅ ድምቀት ይከበራል። ስለዚህ መላው ሕዝበ ክርስቲያን የበዓሉ ተሳታፊ ይሆን ዘንድ በአክብሮት ተጋብዘዋል። ይህ አሁን ታቦት አለ፣ እዛ በዓታ ላይ ታቦት አለ። የእሳቸው የአፄ ኃይለሥላሴም እዚሁ ጋ ነው ያለ ታቦቱ ከእሳቸው ጋር አብሮ ድርብ ሆነው በዓታ ላይ አለ ጽላታቸው ማለት ነው። መልኩን ቆይ በውስጥ ልክልሃለሁ፣ መርጌታ በሙሉ ልክልሃለሁ። እሺ ላክልኝ፣ በደንብ ተረጉመዋለሁ። አዎ አይ እዚህ ተርጉመውታልም እነሱ ሲጽፉት እንዳለ ነው የተቀመጠው። እሺ ለምህረት አብም መልክ እንደተደረሰለት ታውቃለህ? የትኛው ምህረት አብ? ምህረት አብ አሰፋ አራላቅ እግዚኦ አራላቅ እንዴ ኤርሚ አይሾ ስፒድ ላይ ጥያቄ አለ ኤርሚ? አዎ በደንብ አለኝ። ከብሩክ ጋር አውሩ። ብሩክ ያውራው እንገርም ብሩክ አይ ከአንተ ጋር ትንሽ ላውራና ያው ከብሩክ ጋርም ያው ብሩክንም ተከባብረ የምናወራ ወንድም ነው፣ ግን የተወሰነ ይቀጥልና ከአንተ ጋር እኔ ትንሽ ቪዲዮ ሌው 5 ደቂቃ ቪዲዮ ስለሆነ ሌው ብሩክ ያውራው ከብሩክ ጋር አውሩ። አይ ብሩክ ተከባብረ የምናወራ ነው እና መጀመሪያ ከብሩክ ጋር ቀጥታ ወደ ጥያቄ ከመግባታችን በፊት ሌላ የሚጀመሩ ቶፒኮች ስላሉ እሱ ሌላ ጊዜ ግን ይኸውና ቪዲዮን አለውኝ። ጥያቄ ካለ መልስልሃለሁ። ኦኬ ከብሩኬ ጋር ታዲያ ታወሩ? አይ ያው በቃ አልኩህ እኮ እሱም ከኔ ጋር ማወራበት ምክንያት አለው፣ እኔም አለኝ። ተከባብሮ ማውራት እና ተከባብሮ ዝም ማለትም ደግሞ ትልቅነት ነው። እሺ አብረን ነው ታዲያ። አዎ ፈታ You be my guy? Okay. Be calm? Yeah. Crap, I got too much energy right now. He had a lot of Ethiopian coffee. Okay. So he's very, very excited. What is this? What is this? What is this? He's blessing you. He's blessing me? Oh, blessing me. Oh, he's saying. I think he's blessing me. Yeah, you got to explain to me what's going on. This is one of the oldest churches inside Ethiopia. And then what they've done is they've come here to receive you and then also to give you the blessing. Oh. Prepare the traditional ceremony. Oh. You be my God? Okay, okay. Be calm? Yeah. Oh, crap, I got too much energy right now. He had a lot of Ethiopian coffee. Okay. So he's very, very excited. I'd like to explain something for you. Shoot. These, You want to go somewhere? we'll establish. ኦኬ ልጁ ቤተክርስቲያን ውስጥ ገብቷል አይደል ታሚ? አዎ ኤርሚ። የትኛው ቤተክርስቲያን? ስላሴ አይደል? ቅድስት ስላሴ። እምነቱ ምንድነው የልጁ? የልጁ እምነት ምን እንደሆነ እኔ አላውቅም፣ ግን ይህ ልጅ አገርን እንደ ሀገር ያስተዋውቃል ተብሎ የሚጠበቅ ልጅ ነው። እንደ አፍሪካ ጴንጤ ቢሆን ይገባል። ኤርሚ አልጨረስኩም፣ እንደ አጋጣሚ ነው እየበላው ነው ካፌ ላይ ያቆምኩትና ልቀጥል ነው እና ይህ ልጅ እንደ አፍሪካ እየዞረ ያለ ልጅ ነው። ሃይማኖት ምንድነው የሚለውን ነገር አላውቅም፣ ግን ይህ ልጅ ለምን ኦርቶዶክስ ተዋህዶ ጋር ቀጥታ ቅድስት ስላሴ መጣ ለሚለው ሀሳብ አንዳንድ ጊዜ ሰዎች ባለማወቅ ታቦት ወጣ ምናምን ይላሉ። የወጣው ንዋየ ቅዱሳት ነው የወጣው። የወጣለትም ደግሞ ትልቁ ምክንያት ቤተክርስቲያኗ እንደ ቤተክርስቲያን እንደ ሀገር ስለምትከበር አገሪቷም ደግሞ የምትታወቀው ደግሞ በኦርቶዶክስ ስለሆነ አገርን ለማስጠራት ያለበትን ሀሳብን ነው ይሄ ልጅ የወጣው። እዛ ቤተክርስቲያን ውስጥ ሲገባ
ነጠላ መልበስ ነበረበት፣ አልሰጡትም ነጠላ። ይሄ ደግሞ የግለሰቦች ወይም ደግሞ የአንዳንድ ሰዎች ስህተት ነው። ያ ነው ኦርቶዶክስ ማለት ኢትዮጵያ ማለት ኦርቶዶክስ ስለሆነች ነው የሄደው። ለምን ቢባል ቀጥታ መስጊድ አልሄደም፣ ቀጥታ ቀጠና 2 ሙሉ ወንጌል አልሄደም። ለምን ቢባል እንደ ሀገር ቅርስም እንደ ሀገርም ደግሞ ስጦታ አላት ተብላ የምትጠበቀው ማን ስለሆነች? ኦርቶዶክስ ስለሆነች ነው። ሌላ ሲገባ ቤተ መቅደሱ ሲገባ አንዳንድ ሊያሳዩት የሚፈልጉት ነገር ነበር፣ አሳይተውታል። ግን እንደ ቤተ ክርስቲያን ስርዓት ልክ ነው ወይ አንተ እንደምታየው ነገር ልክ ነው ወይ ሲል ልክ አይደለም ብዬ ነው የማስበው። የመጀመሪያው ጉዳይ እዛ ጋር የነበሩ ካህናቶች ልጁን ነጠላ ማስለበስ ነበረባቸው፣ ነጠላ አላስለበሱትም። ይህ ማለት ግን ኢትዮጵያን አላስተዋወቀም ማለት አይደለም። ያ ነው ኤርሚያስ። ተሰምታል። ኦኬ። በቤተ ክርስቲያኒቱ ስርዓት አሁን ይሄ ሰው ሙስሊም ነው ሰውየው፣ እርግጠኛ ነኝ ኤርሚያስ። እንደዛ ብለው የሚል መረጃ አለ። ኮንቨርት አድርጓል ወደ ሙስሊም ብለው የሚል ማለት ነው። የቀድሞ እምነቱን እንደሆነ አላውቅም። እህትዮ ሜርሲ ቼክ አድርጊ። እኔ ሃይማኖቱን አላውቅም፣ አልዋሽ ነገር በቃ ምንም ግን ሙስሊም ሆኖ መግባቱ ተገቢ ነው ወይ? ተገቢ አለ። ግን ደግሞ ሀገርን እየጎበኝና ሀገርን እያስተዋወቀ ስለሆነ ኤርፖርት ሄዷል፣ መስቀል አደባባይ ሄዷል። የት ሄዳ አይደለም ኢትዮጵያ መጥቶ ብዙ ቦታ ላይ ሊሄድ ይችላል። እኔ አሁን እየጠየኩ ያለሁትኝ ብቻ የኢትዮጵያ ኦርቶዶክስ እምነት ተከታይ አይደለም። አለ ሄርሚ፣ እርግጠኛ ሆነ ለማውራት ማስረጃው አለ። የኦርቶዶክስ እምነት ተከታይ ነው። እኔ አላቅም እኮ ስለዚህ እሱን አሁን በመረጃ እናይልሃለን። አለ ማስረጃ እኮ አንተን እኮ አለመቀበል እኮ አልችልም እኮ። ልክ ነህ። በቃ ግን ወደ ሙስሊም ኮንቨርት አድርጓል ብሎ የሚል አለ፣ የወጣ መረጃ ማለት ነው። አለ ሳይሆን ማስረጃውን ሙስሊም ነው። ያው ከታች ኮሜንቱን ሁሉ ያው ሙስሊም ነው። ኮሜንቱን እሱ ያው ልጁ አማኝ ነውም ተብሎ ይወራለታል። ቀጥሎ ደግሞ ልጁ ብቻኛው የኦርቶዶክስ እምነት ተከታይ አይደለም። ስለዚህ ሃይማኖቱን አናቀው። አድመጠኝ። የኦርቶዶክስ እምነት ተከታይ አይደለም። ሙስሊምም ይሁን ጴንጤ፣ ካቶሊክም ይሁን ማንም በእናንተ ቤተክርስቲያን ውስጥ አንድ ሰው የሚገባ የቤተክርስቲያኒቱ እምነት ተከታይ የሆነ ሰው ነው አይደል? ቤተክርስቲያን ውስጥ የሚገባ እኔ አሁን ይኸውልህ የጠየኩህን በአጭር መልስ እንጂ ቀጥላ አታወራ። የኦርቶዶክስ እምነት ተከታይ የሆነ ነው አይደለ? እንጂ ከዛ ውጭ የሆነ ሰው ቤተክርስቲያን ውስጥ አይገባም ማለት። ይህ ልጅ እንደ ሀገር ሊጎበኝ ነው የመጣው። አልጠየኩም። እኔ ቤተክርስቲያን ውስጥ የሚገባው ሰው ነው ያልኩህ። እንደ ሀገርማ ኢትዮጵያ ሊጎበኝ ነው የመጣው። ኢትዮጵያ ውስጥ ያለውን መስጊድ የሚግባ ያስተዋውቅም ነው የመጣው። የትኛው ምንም ኢትዮጵያን እሱ አያስተዋውቅም። ምን ያስተዋውቃታል? በልመና ነው የመጣው። እኔ በምን መጣ አይደለም ተሜ የጠየኩ ላይ በልመና መጣ ምናም ነገር። እኔ አንድ ውርጋጥ የሆነ ሰው ይቅርታ አድርግልኝ፣ እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ድሮም የታወቀች ሀገር ናት። ኦኬ 40 ምናም ነገር ሚሊዮን ፎሎወር ስላለው እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ በልጆቿ የታወቀችበት የምትታወቅበት ብዙ የታሪክ አሻራ አለ። ኦኬ ስለዚህ እንደው እሱ ኢትዮጵያን ላይ ያስተዋውቅ የመጣበት አይነት ነገር ተደርጎ የሚደረግ ነገር ኢትዮጵያ አትታወቅም እያልን እኮ ነው። ይሄ ደግሞ ማለት በጣም ማፈሪያነት ነው ለኛ ለሀገራችን ማለት ነው። እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ልትታወቅበት በምችላቸው ትልልቅ በሚባሉ ነገሮች በዓለም መድረኮች ላይ ታውቃለች። ለምሳሌ በአትሌቲክሳችን ታውቃለች፣ በቡናዋ ትታወቃለች ኢትዮጵያ ማለት ነው። እኔ አሁን በውጭ ዓለም ላይ ነው ያለሁት። ኢትዮጵያን ኮፊ የትኛውን ቦታ ላይ ይታወቃል? ኦኬ የትኛውን ቦታ ላይ አልኩ እና ኢትዮጵያ ሊያስተዋውቃት ምናምን ነገር እሱ የማያውቁ ኢትዮጵያ የሚባል ሀገር የማያውቁ ሰዎች ካሉ ምናልባት ካለው ከሰሜንነት አኳያ እንደዛ ሊታወቅ ይችላል እንጂ እሱ ኢትዮጵያ ሊያስተዋውቅ መጣ ምናምን ነገር ብሎ የሚለው እኔ ተወሱ። ከዛ ይልቅ እኔ አሁን ዋና ትኩረት ማድረግ የፈለኩት በእናንተ ቤተክርስቲያን ውስጥ በቅዳሴ ጊዜ ጻኡ ንዑሰ ክርስቲያን ብለን እንላለን ሲባል ሰምተሃል? ቅዳሴ በደንብ ታውቃለህ?
ተሜ ኤርሚ የክርስቲያን ታናናሾች ሆናችሁ ውጡ ይባላል። አዎ ንዑስ ክርስቲያኖች እንዲወጡ ይነገራል ቅዳሴ ላይ። ግን እኔ ኦኬ፣ ስለዚህ ይሄ ሰው ታዲያ የገባ ሰው ልንገርህ፣ ጴንጤ ሆኖ የገባ ሰው ቆይ አድምጠኝ። እኔ ይሄኛውን ሳወራልህ ለዚህኛው በደንብ ጥንፍፍ አድርገህ መልስልኝና ከዛ ደግሞ ጴንጤ ሆኖ የገባ ሰው ሌላም የገባ ሰው ካለ ታሳየናለህ ማለት ነው። አዎ ለምን ገቡ ለምትለው ነገር ይኸውልህ አሁን በታሪክ ደረጃ የገቡ ሰዎች አሉ ጴንጤ ሆነው፣ እንዲሁም በጴንጤ ቤት በጣም ትልቅ የሆኑ ሰዎች ኢትዮጵያ ውስጥ። የዚህኛውን ጨርስልኝና ተመስገን። እንዴት ነው በቃ ሁሉ ቀን እናንተ አንግባባም እንዴ? የዚህኛውን ጨርስልኝና ጴንጤ ሆነው የገቡ ሰዎችን ደግሞ ተናገር፣ ቀጥልበት። የዚህኛውን ጨርስልኝ። ይሄ ለምንድን ነው የገባው? ቤተክርስቲያኒቱ በዚህ አይነት አቀባበል እንዴት ተቀበለችው? እሺ ለምን እንደገባ ልንገርህ። ጻኡኑ ንዑሰ ክርስቲያን እያለች ብላ የምትል ቤተክርስቲያን ልመልስልህ እኮ ነው። መጀመሪያ በዛ ሰዓት ላይ የቅዳሴ ሰዓት አልነበረም፣ እሱን ያዘው። ቀጥሎ ደግሞ እንደ ሀገር ኢትዮጵያ ማለት ኦርቶዶክስ ማለት ኢትዮጵያ ስለሆነች የማይነጣጠልና ልትነጣጠል የማትችል ሃይማኖት ስለሆነች ከኢትዮጵያ ልትነጥላ ስለማትችል ይህ ሰው እንደ አጋጣሚ ሆኖ ኢትዮጵያ ውስጥ ያሉትን አዲስ አበባ ያሉትን ሁሉ እየጎበኘ ነው። ለምሳሌ ያክል ግዙፉን ኤርፖርትን ጎብኝቷል። መጎብኘትና ማየት ያለበትን በዩቱብ ማስተላለፍ ያለበትን እንዲያስተላልፍ። ስለዚህ ይህ ልጅ የመጀመሪያው ጉዳይ ምን ብሏል? መስቀል ተሳልሟል። ተሳልሞ ነው የገባው። መቅደስ ውስጥ መግባቱና ነጠላ አለመልበሱ ኦርቶዶክሳዊ የሆኑ ስርዓቶችን አለማድረጉ ተገቢ ነው ወይ? ተገቢ አይደለም ብያለሁ። ለምን ቢባል ነጠላ ቢለብስ ሞር ኢትዮጵያን ያስተዋውቃታል። ኦርቶዶክሳዊነት ምን እንደሆነ፣ ኢትዮጵያዊነት ምን እንደሆነ ኦርቶዶክስንና ኢትዮጵያን መነጣጠል ስለማይቻል። ለምን ቢባል ለምንድን ነው ቀጠና 2 ሙሉ ወንጌል ያልሄደው? ምንም ስለሌለ ነው። ለምንድን ነው መስጊድ ያልሄደው? ምንም ስለሌለ ነው። ይህ ልጅ ቀጥታ ሄደው ልንነጣጥል የማንችላት ሃይማኖትንና ባህልን ጠብቃ ያስቀመጠችና የጠበቀች ሃይማኖት ስለሆነች ኦርቶዶክስ ቅድስት ሥላሴ ሄዶ ጎብኝቷል። ይህ ነው ኤርሚያስ። እሺ ሙሉ ወንጌል ስለጠራህ ሜንሽን ስላደረክ እስልምናም ጋር ሜንሽን ስላደረክ ለሁለቱ መልስ ልስጥህ። ሙሉ ወንጌል ጋር ያልሄደበትም እስልምናም ጋር መስጊድ ያልሄደበት ኮተታ ኮተት እዛ የለም። የሚታይ ኮተታ ኮተት የለም። በቃ ይሄ ነው። ኮተታ ኮተት ስለሌለ በሙሉ ወንጌልም በእስልምናም ሃይማኖት መስጊድ ሄዶ የሚያየው ኮተታ ኮተት የለም ማለት ነው። አየህ፣ ሙሉ ወንጌልም መተህ የምናሳየው ጌታ እንጂ ያለን የምናሳየው ኮተታ ኮተት የለንም። ለዚህ ነው እዛ ማይሄደው ማለት ነው። እናንተ ቤት ደግሞ የኮተታ ኮተት አለ የሚታይ ተብሎ የሚባል ማለት ነው። አንዳችን ማይረባ ምን አልኩ? ኮተታ ኮተት ኮታንኮት አይደለም ያልኩት፣ ኮተታ ኮተት ስላለ ነው። አክሱም ሐውልት ነው ኮተት ኤርሚያስ? አይ ስላሴ ቤተክርስቲያን ውስጥ ነው። ፋሲል ግንብ ነው ኮተት? አልተጠየቅም። ልጁ የሄደው ፋሲል ግንብ። አድምጠኝ ኦርቶዶክስ አድምጠኝ፣ ተመስገን አድምጠኝ። ልጁ የሄደው የት ነው? አክሱም ጋር አይደለም። አክሱምና የጥያ ድንጋዮችን የአክሱም ሐውልት ከሆነ አድምጠኝ። እኔ ሳወራ አታውራ። ልጁ የሄደው የት ነው? ስላሴ ቤተክርስቲያን ነው። ስላሴ ቤተክርስቲያን የመጣው ብለህ አሁን እኮ ቅድም አንተን አቧራ እያጨስክ ነበር። ሙሉ ወንጌል አልሄደም፣ መስጊድ አልሄደም ብለሃል። መስጊድ ያልሄደው ኮተታ ኮተት እዛ ስለሌለ ነው። ኦኬ አንድ ምስልምና አሁን እጅ ገብቼ ባላቅም ግን የለም እንደዚህ የሚያወጡት የሚያገቡት አልሄድ አለ ምናምን ነገር ብሎ የሚል የእናንተ ኮተታ ኮተት የለም። እንደዚህ በባርንሽ የተለቀለቀ ጣውላ የለም። ኦኬ ሙሉ ወንጌልን ብትመጣ የለም። ስለዚህ ኮተታ ኮተት ቅርጽ ምናምን ነገር የሚባል ነገር ስለሌለ ያው ኮተታ ኮተታችሁን ለማሳየት ማለት ነው። ኮተት መባል ካለበት ዘመናዊ ያመጣው ስራዎች ናቸው። ስክሪን ከተባለ ስክሪን ቢግ ስክሪን አለ ሙሉ ወንጌል። እንደ ስቴዲየም ወንበሮችም ከሆነ ደግሞ የሚጎበኝ ከሆነ እዛ አለ። ግን ቅርስ የአገር ቅርስ አዳምጬ አይደለ አዳምጬ ነበር ወገኖች። እሺ ቆይ አንዴ ታብ ኮፒ ሊንክ ሼር ያድርጉት ወገኖች። ታብና ኮፒ ሊንክ ሼር አድርጉ። ቴንክ ዩ ተሜ በመረጃ ላይ ስለሚያወራ እያወራን ያለ ነው። ታብና ኮፒ ሊንክ ሼር አድርጉት። ቅርስ እንደ ቅርስ ኢትዮጵያዊነትን ቅርስ ጠብቃ የተቀመጠች ትክክለኛ ኢትዮጵያን ጠብቃና አስጠብቃ አስከብራና ተከብራ ብትኖር ኦርቶዶክስ ናት። ለምን ቢባል የትኛው
የትኛውም ታሪክ ሲነሳ ከኢትዮጵያ ከኦርቶዶክስ ተዋሕዶ ጋር የተያዘ ነው። ስለዚህ ገብቶ የጎበኘው ኢትዮጵያዊ ቅርስ በጠቅላላ ኮተት ከሆነ አላውቅም። ፋሲል ነው ግንብ፣ አክሱም ሐውልት ነው ግንብ፣ እንደገና ደግሞ ኦርቶዶክስ ጠብቃ ያስቀመጠችው ነዋያን ቅዱሳኖች ናቸው ኮተት፣ መጽሐፍ ቅዱስ ነው ኮተት። አልገባኝም። ለምን ቢባል መጽሐፍ ቅዱስ እንኳን አንተ ያስከው መጽሐፍ ቅዱስ እንኳን በአማርኛ እንኳን የተተረጎመው እቹ ቤተክርስቲያን ያስቀመጠችልህ በግዕዝኛ ያስቀመጠችው ነው። ወደ አማርኛ አስተርጉማል ያስቀመጠችው በግዕዝ የተጻፈው ነው መጽሐፍ ቅዱስ ኮተት። አልገባኝም። ለምን ቢባል ኮተት ተብሎ ቢጠራ ፒያኖ ነው። ኮተት ተብሎ ቢጠራ ሳክሶፎን ነው። ኮተት ተብሎ ቢጠራ ማይክ ነው። ኮተት ተብሎ ቢጠራ ሶፍት ነው። ስለዚህ እንደነዚህ አይነት ነገሮች እያሉ ባህልንና ሃይማኖትን ጠንቅቃ ያስቀመጠችን ሃይማኖትን መንካት ይከብዳል። ኤርሚ ስለዚህ ምን እያለ ነው ወንድማችን ተመስገን? የፋሲል ግንብ ያለው ስላሴ ቤተክርስቲያን ውስጥ ነው እያለ ነው። በነገራችን ላይ ኤርሚዬ ሶፍት ሲል የአህያ ፋንድያ በስፋት በኦርቶዶክስ ቤተክርስቲያን እንደሚበላ ግን ማወቅ አለበት። የጅብ አር በየጸበሉ የጅብ አር ይበላል ህዝብ። አንድ ቀንም ይሁን ሁለት ቀንም ይሁን አላቅም ያበላ ካለ በኦርቶዶክስ በገሃድ የወጣ የአረቄ አተላ አለ። የጠላ አተላ ይጠጣል። የጠላ አተላ ከዛ ደግሞ የጅብ አር ይፈለጋል በየቦታው። ምክንያቱም ምስ ምንድን ነው ሲባል የጅብ አር ይላል። አንዳንዱ ደግሞ ከጥንቆላ ጋር አብሮ የኖረ ሰው ያፋንድያ ይላል። ይሄ ቤተክርስቲያን የተለመደታርግና ልንገርህ ሰምተን ታርግና ልንገርህ። ስለዚህ ይሄ የምናውቀው በየጸበሉ ህዝብ ያውቋል። እርግጠኛ ነኝ እዚህ ሚሊዮኖች ያውቁታል። የጅብ አር የበሉ ሰዎች ያውቁታል። እዚህ ውስጥ ያሉ የአህያ ፋንድያ ይሂዱ፣ ጻድቃን ማርያም ይሂዱ፣ ሸንኮራ ዮሐንስ እንዳለ የሚበላው ህዝቡ እሱን ነው እየበላ የሚመለሰው። ሰይጣኑ ተለምኖ ነው የሚወጣ እንጂ በእግዚአብሔር መንፈስ ተገስጾ አይደለም። ተለምኖ ምን እንስጥህ እንዲሁ እንድትወጣ ፈረስህን አትጉዳው እና ምንድን ነው ምስህ ሲባል የጅብ አር ሊል ይችላል። ከፈለገ ደግሞ የአረቄ አተላ ሊል ይችላል። ይህንን ተሰጥቶት ነው የሚወጣ። ስለዚህ ብዙ ሰዎች ተመስገን ብቻ አይደለም ብዙ ሰዎች ሶፍት ሲሉ አውቃለሁ። እና ቤተ ክርስቲያኒቱን የማያውቋት ሰዎች ሁልጊዜ እንደዚህ ናቸው። ጻኡን እሰ ክርስቲያን ሲባሉ ሊወጡ የተገባቸው ለስጋው ደግሞ ያልበቁ። ስጋው ደግሞ አንድ ሰው መውሰድ ያለበት ለምሳሌ ምንም ከእስልምና የመጣ ከእስልምና ከምናምን ነገር የመጣ ጻኡን እሰ ክርስቲያን ሲባል የሚወጡ ናቸው፣ ገና ናቸው። ስለዚህ በቃ ስድብ ቁጭ ያላዳመጠም እድል ብሰጡኝ ደስ ይለኛል። ስድብ አይደለም ሶፍት አንዴ ስሙኝ። መርጌታም ተሜ አንተ ስታወራ አድምጠኝ ብለኝ ሚዩት አድርጌ መርጌታም ሁሉም ጸጥ ብለው ማናቸው ማይክ ሳይከፍቱ አድምጠኝ ጸጥ ብለን ስንሰማ ነበር። ደቂቃ አነሰ ብለህ ካልክ እንጨምርላለን። ትችለዋለህ። በዚሁ ነው የምንቀጥለው። መርጌታ ሀሳቡን ይጨርስና ከዛ ነው ደግሞ በነጥብ አስቀምጥልሃለሁ። አንተም ደግሞ ልክ በነጥብ ታስቀምጥልናለህ እና ጫጫታ ይሁን ቤቱ። በመረጃ ላይ ስለምታወራ በጣም ብዙ ጊዜ ሶፍት ብልሃል። እኔ ወደ ትውከት እመጣልሃለሁ። ትውከት ታስበላለች ቤተክርስቲያን። አክታ መጽሐፍ ከፍታለሁ። አድምጠኝ ተሜ፣ ጫጫታ እናድርገው። መጽሐፍ ከፍታለሁ፣ ካሜራ ከፍቻ ያሳያለሁ። ትውከት ብሉ ትላለች ቤተክርስቲያንህ። አንተ ሶፍት ነው ያልከው። አንድ ሰው ነው እኔም መጽሐፍ አለኝ አለን። መርጌታ እድል ትሰጠኛለህ? ኤርሚያስ የትኛውንም ቆሻሻ ነገር ብሉ ብላ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ እንደሆነች እኔ መጽሐፍ ከፍታለሁ። መርጌታ ይጨርሱና ከዛ ተሜ አንተ ደግሞ ቀጥል። መርጌታ ሳትቀርብ ከዛ እስካሁን ድረስ ሰምቻችኋለሁ። አሁን እድል ስጠኝ ለኔ ኖ ይጨርስ መርጌታ። አንተ አይደለም ቤቱን የምትመራው። ስለዚህ ምንድነው አሁን
ታዲያ ሚታርግ መርጌታ አሳጥርና ጨርስለት። ከዛ እሱ ደግሞ አጭር ነው፣ በቃ አጭር ነው። ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጎበኘው ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል መንግስታዊ ወንጌል ነው። በቤተ መንግስት ነው የጀመረው። በየትኛውም ዓለም ላይ ክርስትና በስደት ነው የጀመረ፣ በምዕመናን ነው የጀመረው። እየተሰደዱ እየተገረፉ እየተደበደቡ ኢትዮጵያ ነገስታት ላይ ነው የጀመረው። አብርሃና አጽብሃ የሚል የክርስትና ስም ተሰጥቷቸው ከዛ ህዝቡ የሚቀበለ ምን ብሎ ነው? የንጉሥ ሃይማኖት እያለ ነው የሚቀበለው። ወንጌል ገብቶት አይደለም። ሲወርድ ሲዋረድ የመጣ ከዛስ የነገስታት አጽሙ ሁሉ የያዘችው ነገስታቶቿ የወንጌሏ መነሻ እነሱ ስለሆነ ነው። ወንጌል ከዛ ነው የተነሳ። ከዚህ የተነሳ የትኛውም ሰው ልዩ ሃይማኖት ሌላ ሃይማኖት ከያዘ ምን ይላል? ይገርፋል፣ ይባረራል፣ ይሰቀላል፣ አስከሬኑ ወጥቶ ይቃጠላል። በጣም በታሪክ ይኸው መዝገብ አለኝ፣ መጽሐፍ አለኝ። ምላሳቸው የተቆረጡ ሰዎች አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስቆረጠቻቸው ቆዳቸውን በደረቁ ያስገረፈቻቸውና ለዚህ ነው ኮተቱን ይዛ ተገኘች የሚባለው። ብሉይ ኪዳናዊት ስለሆነ አዲስ ኪዳን ላይ ገና ናት፣ አልመጣችም፣ ልትመጣም ከቶ አይቻላትም። ይህን ሁሉ ዝርግፍ አድርጋ መተው ይጠበቅባታል። እና ክርስቲያና የኦርቶዶክስ ቤተክርስቲያን አዲስ ኪዳናዊት አይደለችም። ሚውስ አታደርጉኝ፣ መውረድ ካለብኝ ወርዳለሁ። ኦርቶዶክስ ቤተክርስቲያን አዲስ ኪዳናዊት አይደለችም። 4 ነጥብ። ተባረኩልኝ። ቴንክ መርጌታ፣ በጣም ቁሳቁስ ላይ ነው ያለችው። እሺ ቴንክ መርጌታ። አንድ ረታሚ ፕሊስ እባክህ። ቴንክ መርጌታ፣ አንዴ ቆይ እባክህ መርጌታ። ቴንኪው። አሁን ተመስገን። የፈለግከውን ደቂቃ ወስደህ ስታወራ በመረጃ ላይ ያስደግፈን የምታወራው ከመካነ ኢየሱስ ከሙሉ ወንጌል ከቃለ ሕይወት ምናምን ብለህ ከምትለው ቤተክርስቲያናት ሶፍት በል ምን በል ትቀጥላለህ። የፈለግከውን ያህል ደቂቃ ወስደህ አውራ፣ በመረጃ ላይ ለህዝብ ተናገር። ቴንኪው። ስጨርስ ቤተክርስቲያንህ ትውከት የምታስበላው የሰው ደም የምታስጠጣው በመረጃ እኔ ደግሞ ቀጥላለሁ ማለት ነው። ጋይድ አሁን ቀጥል ቻለው። ከዛ ሌሎች ወንድሞች እንደዚህ ያሳያል። ጋይድ። እሺ፣ ስለ ሁሉም ነገር አመሰግናለሁ። መጀመሪያ እኔ ስርዓት ያለኝ እግዚአብሔርን የተከተልኩት የስርዓት አምላክ ስለሆነ በስርዓት የምከተለው አምላክ ነው ያለኝ። የበግ ለምድ ከለበሱ ሰዎች ጋር እንደፈለጉ አፋቸውን በተፉ ቁጥር ለባለጌ ብልግና ስለማልመልስ አልመልስም እንደዚህ አይነት ነገር። ቀጥሎ የገባሁበት ትልቁ ምክንያት ምንድን ነው? በልቶ የሚያቅ የአህያ ፋንድያ በልቶ የሚያቅ በልቼ አውቃለሁ ብሎ ሊያወራ ይችላል። እንደዚሁ ደግሞ የጅብ ስጋ በልቶ የሚያቅ ሰው ካለ እኔ በልቼ አውቃለሁ ሊል ይችላል። አላውቅም። እኔ እስካሁን ድረስ ስላልገጠመኝ ስላላየውኝ ቤተክርስቲያንን ብልግና ስላላስተማረችኝ አያይዤ እየተሳደብኩኝ አልቀጥልም። የገባሁበት ትልቁ ምክንያት ምንድን ነው ተብሎ ሲታሰብ የመጀመሪያው ነገር ይህ ልጅ ለምን ቤተክርስቲያን ገባ ለሚለው መልስ ያንን ነገር በአግባቡ ልመልስ ነው ለሚባል እግዚአብሔር የስርዓት አምላክ ጨዋ አምላክ ስለሆነ እንጂ እግዚአብሔር አንዱን ሰድቤለት አንዱን አንቋሽሼለት የሚያጨበጭብልኝ አምላክ ስላልሆነ በትችት ወንጌል ስለማይሰራ ወንጌል መኖር ደግሞ ወንጌል ደግሞ በህይወት የሚገለጥ ስለሆነ በስድብ የምቀጥል ሰው ስላልሆንኩኝ ማለት ነው። ስለ ጥንቆላ የሚያወራው ጠንቋይ ቤት የሄደ ሰው ነው። ስለ ፋንድያ የሚያወራው ደግሞ አህያ አርብቶ ፋንድያ የበላ ሰው ነው ስለ ፋንድያ ማውራት የሚችል። እኔ ደግሞ ኑሮዬም ውሎዬም ከአህያ ጋር አይደለም እና አህያ ጋር የሚውል ወይም ደግሞ ፈረስ የሚቀልብ ሰው ነው የፈረስና የአህያ ፋንድያ እየበላው ነበረ ብሎ ማውራት የሚችለው። እኔ እንደዛ አልደረስኩበትም። እንደሱ ስላልደረስኩበት ደግሞ አርብቶ አደር ስላልሆንኩኝ አርብቶ አደሮች ያውቁታል። አህያና ፈረስ ያረቡ በትርፍ ጊዜያቸው እንጀራ ነጭ ጤፍ እንጀራ መብላት ስለማይችሉ ፋንድያ ሊበሉ ይችላሉ። አላቅም። እኔ ሰው አንተ አልክ ይላል ጌታ በምሳሌ ሲመልስላቸውና እናንተ አላችሁት። ኤርሚያስ ድንገት ከዚህ ልጅ ጋር በተያያዘ ነገር መልስ ከመለስኩልህ አላውቅም፣ ካልመለስኩልህ ደግሞ አልመለስክልኝም ብለህ ጠይቀኝ በጨዋነት። ስድብ ኃጢአት ስለሆነ አልሳደብም። ወረፋም ደግሞ ይሄ ትችትም ደግሞ
እግዚአብሔርን ስለማላስጨበጨበው አልታችም። ወደ ጥያቄ ቀጥለ። እሺ ቴንክ ዩ። አንቺ ታመጪው አንቺ ታሮጪው ይላል። ኦኬ ሶፍት ጴንጤዎቹ ሶፍት ያስፈላሉ ብሎ የሚል ፖለቲካ ለመስራት ጥያቄ ልጁ ላይ ጨርሰሃል። ሚዩት አድርግ። ቆይ ሚዩት አድርግ። ሚዩት አድርግ። ኦኬ ሰማኸው? የፈለግከውን ስታረ ሰማኸው? ጴንጤዎች ሶፍት ያስበላሉ እየተባለ በጣም ብዙ ጊዜ ዲስኩር ይደሰኮርብናል።